ኦኬ ያው ዛሬ ስለነበረው ውይይት አንዳንድ ሪፍሌክሽኖችን ልስጠንና ከዛ በኋላ ቀጥታ ወደ አንድ ጉዳይ እንዲልሸፍነው መጀመሪያ የሆነ ሰርፕራይዝ ስላለኝ ወደ ሰርፕራይዙ አልፋለሁ ማለት ነው። ምንድነው ዛሬ ልላቸው የፈለገው ዛሬ ያየንበት ምንድነው የሁሱ ምን ያህል ትዕግስተኛ እንደሆነና ትዕግስቱን ያየንበት ዛሬ ማለት ነው። ምን ያህል ትዕግስተኛ እንደሆነ ምን ያህል የሙስሊሞችን ስብዕና የታዘብንበትና የክርስቲያኖችንም ስብዕና ያየንበት ነው እና እዚህ ጋር የመጡ ሰዎች የሚሰልሙበት ምንን አይቶ የትኛውን አስተምሮ አንድ ሰው ትክክለኛን አስተምሮ ከያዘ የሚሳደብበት የሚዛለፍበት ምንም አይነት ምክንያትም እንደሌለ በዚሁ የሚረዱበት ነው ማለት ነው። ሶ ኤኒዌይ የሚመጣው ሳምንት መጪው ሳምንት ግንቦት 12 ላይ ይህንኛው ውይይት ይካሄዳል። እዚህ ጋር የምትመለከቱት ማለት ነው። እዚህ ጋር 3 ፕሮቴስታንቶች አሉ። እዚህ ጋር ደግሞ እኛ ወንድሞች አለን ማለት ነው። ከላይ የምትመለከቱት ወንድም አብዱል ከሪም አለ። ከስር ደግሞ ወንድም ኢብሮ አለ ማለት ነው። ኡስታዝ ኢብራሂም ማለት ነው። ከዛ በኋላ ነው ያለው። በዚህ ሳይድም ደግሞ ክርስቲያን አፖሎጂስቶች አሉ ማለት ነው። ሶ እዚህ ጋር የምትመለከቱት ቃል እገባላችኋለሁ ምሁራዊ ዲቤት ስኮላርሊ ዲቤት ትመለከታላችሁ ማለት ነው። ምሁራዊ ወጥ ያለው ዲቤት እንደምትመለከቱ ቃሌ ነው። ሶ ይህንን ዲቤት በዚሁ ጋብዛችኋለሁ። ሶ እኔ በዚሁ ሐሳቤን አጠቃልላለሁ። እሺ፣ በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ይልና ጥያቄ ምልክት ይላል። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር። እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። ምክንያቱም እዚህ ሌላ ትኩስ ጉዳይ አለብን፣ መስራት ያለብን ነገር አለ፣ ማስተካከል ያለብን ነገር አለ። እሱ እያለ ይሄኛውን ዲቤት ማድረግ ለእኛ አዋጭ አይደለም። ዲቤት ማን ነው አድቫንቴጅስ አይደለም አለና ግብፅ አለ ግብፅ ያለ ሰው ኢትዮጵያ ውስጥ ለተፈጠረ ችግር ምን አገባኝ ቢል መብቱ ነው፣ በራሱ ልክ ነው። እሱ ግን ኢትዮጵያ ውስጥ ያለ ሰው የሚያስቀድመው ኢትዮጵያ ውስጥ ያለውን ችግር ነው አለ። ስለዚህ እናንተም እንደ አውትሳይደር ወይም ያው ከእስልምና ውጭ ባለ እንዳለ ሰው ምን አገባኝ እናንተ ለደረሰባችሁ ችግር ብትሉ ልክ ናቸው። ይህን ባይዜ ቃል በቃል ነው ያለው። ብትሉ ልክ ናቸው፣ የእናንተ ጥፋት አይደለም። እዚህ ጋር አንኮን ናችሁ እና ድንገት በውይይቱ መሃል ግብፃዊ ሆነን እኛ እና ምንም ባይመለከታችሁ ልክ ናችሁ፣ እኛ ግን የቤታችንን ስራ መስራት አለብን አሉ። ኦኬ እውነት ለመናገር እኔ ደግሞ ያው አይዟችሁ እያለፋችሁ ስላላችሁበት ነገር አይዟችሁ ያጋጥማል ብዬ ለማጽናናትም ሞክሬያለሁ በመሃል 1-2 ጊዜ እነሱን እና ለእኛ አድቫንቴጅ ስጡን የሚል ጥያቄ ነው ያቀረቡት። ባጭሩ አድቫንቴጅ ስጡን ማለትም ዲቤቱ ከተደረገ መደረግ ያለበት ልክ የእፎይና የሁሱን ኦዲየንስ የሚያክል ያን ሁሉ 100,000 ህዝብ የሚያክል ህዝብ ሊመጣ በሚችል ቦታ እንሁን ይደረግና ከዛ እኛም አድቫንቴጅ እናገኝ፣ እድል ስጡን ለአድቫንቴጅ የሚል ጥያቄ ያቀረቡ። እኛ ደግሞ እንደዚህ አይነት ነገር የለም። አንደኛ ከመሀል የመጣ ዲቤት ነው። ሁለተኛ ደግሞ እኔ ለአንተ አድቫንቴጅ ፊድ የማደርግበት ምክንያት የለም። እኔም አድቫንቴጅ እፈልጋለሁ። ስለዚህ ለእኔም አድቫንቴጅ አንተ መልቀቅ አለብህ። አንተም አድቫንቴጅ የሱን እኔም አድቫንቴጅ ይኑረኝ፣ ርዕስ ቀይረን እኔ በደንብ አታክ ማድረግ የምችልበት ላይ እንወያይ። እንደዛ ከሆነ አንተም ለእኔ አድቫንቴጅ አትለቅም። ስለዚህ እኔም አንተ ላይ አድቫንቴጅ እንዳልይዝ አንተም እኔ ላይ አድቫንቴጅ እንዳትይዝ የሚገድበን ኦልሬዲ ሜክ ያደረግነው ስታንዳርድ አለ። የርዕስ ስታንዳርድ፣ የቤት የምንወያይበት ስታንዳርድ፣ የደቂቃ ስታንዳርድ ኦልሬዲ አለ። ሴት ያደረግነው ሩል አለ። የምንመራው ከዚህ በኋላ በሱ ነው። ያንን ከመወያየትህ በፊት ነበር አድቫንቴጅህንና ዲስአድቫንቴጅህን ካልኩሌት አድርገህ ይመቸኛል አይመቸኝ የሚለውን መስማማት የነበረብን። ከዚያ በኋላ ስታየው እንደምትጎዳ ስታስብ ሀሳብ ቀይረህ እኔን ተባበረኝ አይሰራም። ዲቤት ላይ ባይዞ እንደዚህ ነገር አለ እንዴ? ተባበረኝ እስኪ እኔ ነጥብ ማስቆጠርበትን ቦታ ወይም ሁኔታ አመቻችልኝ ይባላል? አይባልም። ስለዚህ በዚህ መንገድ ነው። በቃ ይሄ ነው ቶታሊ ሲጨመቅ የ2 ሰዓት ክርክራችን ሲጨመቅ ይሄን ይመስላል። እኛ ደግሞ በዚህ አንስማማም። ቤቱን ማንስማማበት የራሳችን ምክንያት አለ። ለምሳሌ እንግዲህ ስም ሜንሽን ላደርግ ነው። ይቅርታ ወይ እሺ ይቅር። 2 ሰዎች ቤት ሪኮመንድ አደረጉ እከሌ ቤትና እከሌ ቤት ብለው። ከዛ እኔ ፐርሰናሊ እነሱ ቤት ሄጄ ዲቤት ለማድረግ አይመቸኝም አልኩ። እኛም እኮ አይመቸንም። እነዛ ሰዎች እኮ እኛንም ሲሰድቡን ነበር፣ ሃይማኖታችንን እኮ ሲያንጓጥጡ ነበረ። ግን በቃ እየገባን ነው
እኛ ዲያብሎስ ቤትም ቢሆን ይህን ቃል በቃል እንደዚህ ነው ያለው። ዲያብሎስ ቤትም ቢሆን ገብተን ኦዲየንስ ብቻ እናገኝ፣ ብዙ ህዝብ ብቻ እናገኝ እንጂ ዲቤት እናደርጋለን አለ ሲል እኔ ኦኬ እሱ መብትህ ነው። እኔ ግን እንደዚ አይነት አቋም የለኝም። ብዙ ህዝብ ይከተለኝ ብዬ ዲስሪስፔክት የምደረግበት ቤት ውስጥ አልገኝም። ኦኬ ከዚህ በፊትም በተደጋጋሚ ተጣልተናል። ዲስሪስፔክት ያደርጋል እዛ ቤት አልገኝም። እኔ አንተ ግዴታ ሆኖብህ ነው የምገባ። ማን ያስገድደኛል? ምን አገባኝ እኔ ስለአንተ መገደድ። ስለዚህ ግዴታ ሆኖብህ ትገባለህ። እሱ ኦዲየንስ ፈልገህ እየሄድክ ነው። የአንተ የቤት ስራ ነው፣ የኔ ቤት ስራ አይደለም። እኔ በኒውትራል ማይንድ ከዚህ በፊት በተወያየንበት በተስማማንበት ቤት ነው የምወያየው ፈቃደኛ ከሆንክ፣ ለዛውም በተስማማንበት ጊዜ ካልሆነ ላልተወሰነ ጊዜ እኔ ደግሞ ከቃሌና ከዳኒ በተለየ በዚህ ሳምንት ካልሆነ ላልተወሰነ ጊዜ ነው የሚራዘሙ። ብዙ ነገሮች አሉብኝ ከፊት ብዬ አብራርቼ እንደውም ፐርሰናሊ ነገሮቹን ሁላ ሊስት አድርጌ ነግሬያቸው ይሄ ነገር አለብኝ፣ ይሄን ከሰራው በኋላ ይሄ አለብኝ። ስለዚህ ከዚህ እስከማገኝ ላልተወሰነ ጊዜ ነው የሚሆነው ብዬ ሁላ አብራርቻለሁ። ይሄንን ወደ መናገር የገባሁት እንደው ከተረዱ ፖላይትሊ ካስረዳኋቸው ከተገባባን ብዬ ነው እንደ ወንድም። እነሱ ወጥተው እነዚህ 3 ልጆች እድል ሰተናቸው ይላል በውስጥ ለምኖኝ ይቅርታ ጠይቆኝ የነበረው ሰውዬ ማለት ነው። ስለዚህ እነዚህን ሁሉ እስካሁን ያወራቸውን ድምፃቸውን እያሰማው ቪዲዮ መሰራ ይሆናል በተከታታይ እንዳላበዛባችሁ። ቴንኪ። እሺ ለውይይቱ እንዲቀር ያቀረቡልን ምክንያቶች ምን ምን ናቸው? እንደ የእፎይንም ነገር ሜንሽን እንዳደረጉ ስለማቅ ውይይቱ እንዲቀር ከእናንተ ጋር የነበረው ውይይት እንዲቀር ትልቁ ከእፎይ ጋር ቀጠሮ ተይዟል ነው አይደለ? እና ቀጠሮ ደግሞ እንዳልተያዘ ጠይቃችኋቸው ነበረ እና እሱንም ለሰዎቹ ንገራቸው። ውይይቱ እንዲቀር ያቀረቡት ምክንያቶች ምን እንደሆኑ። ቴንኪው ረስቸው ነው። አሁን ውይይቱ የሚቀርበት ምክንያት ምንድን ነው ስንላቸው እንደ 2 አይነት ምክንያት ነው ያመጡት። ያው ተያያዥ ቢሆንም የመጀመሪያው ባለፈው ያደረጉት የእፎይና የሁሱ ዲቤት ያመጣው ቻሌንጅ አለ፣ ያመጣው የቤት ስራ አለ፣ እሱ ነው። ሁለተኛው ደግሞ እሱን ለማካካስ በሚሆን መንገድ ኢምራንና እፎይ መወያየት አለባቸው። ያ ውይይት እስካልተካሄደ ድረስ መቅደም አይችልም። ወይም ደግሞ የነ እፎይን የመጀመሪያውን ውይይት የሚመስል ኦዲየንስ ከሌለ በቀር ነው ያሉት። ከዛ የኔ ጥያቄ የነበረው እፎይ ቻሌንጁን ተቀብለዋል ወይ የሚል ጥያቄ ጠየኳቸው። እሱን አሁን እዚህ የምናወራው ነገር አይደለም ምናምን ነገር አለ። አይ ዳኒም ጨምሮ እፎይ ዲቤቱን አልተቀበለም። እንዳልተቀበለ በምን አወቅ አሉት። ምክንያቱም አንደኛ ጠይቀናቸዋል፣ ከኦርቶዶክሳውያን ጋር ስንጠይቃቸው የለውም ብለውናል። ሁለተኛ ቢቀበል እኮ ሚዲያ ላይ ነው የሚቀበለው፣ ቪዲዮ ነው የሚሰራበት። ኦቢሲ ይታወቃል፣ ውይይት ጥሪ ሲደረግም ይታወቃል፣ ሰው ሲቀበልም ይታወቃል። ስለዚህ አልተቀበለም። በዚህ ምንድን ያልናቸው የሌለን ዲቤት አለ ብላችሁ ፐብሊኩን ማህበረሰቡን ሚስ ኢንፎርም እያደረጋችሁ ነው፣ የሌለ ኢንፎርሜሽን እየሰጣችሁ ነው። ስለዚህ ይሄ ደግሞ ትክክል አይደለም፣ እንደዚህ አታድርጉ ብለን ወቅሰናቸዋል። ልክ ትክክለኛ አካሄድ አይደለም። ተወያዩ ባልተቀበለበት ቀን ቀጠሮ ይዞ ኦልሬዲ የሴት የተደረገን ፕሮግራም ወደ መቀየር የሚያስኬድ ምንም አይነት አካሄድ የአካሄድ አግባብ የለውም። ስለዚህ የሌለን ዲቤት አለማትበሉ፣ ሰዎችን ሚስ ኢንፎርም አታድርጉ፣ የሌለ ኢንፎርሜሽን አትስጡ፣ የእኛንም ፕሮግራም በመሰረዛችሁ በጣም አጥፍታችኋል ብለናቸው ስላጠፋን በጣም ይቅርታ፣ በድጋሚ ይቅርታ ብለው ብዙ ጊዜ ነው ይቅርታ ይጠይቁም። ሚዲያ ላይ ወጥተው ግን ለተከታዮቻቸው ግን አዚፍ እንደ አሸናፊ የሆነ እንደ አቅርበው ከዛ እኛ እምቢ ብለን እንደሸሸን አድርገው ነው የሚያወሩት ማለት ነው። ይሄ ነው። እሺ ማሜ እናመሰግናለን በጣም ባይዘወይ የሚያወሩት ነገር ሁሉ ድምፅ ሪከርድ አለ እንዳይመስላችሁ። ከታች ውሸታ ምናምን የምትሉ ሰዎች አሁን ጫን ያለውን ድምፅ ስናሰማችሁ ድምፅ አለ ለእያንዳንዱ ድምፅ ብናሰማቸው አሪፍ ነው፣ እንዳይሰለችው ውሸት እንዳይመስላቸው። ዲያቆን ቃሌ ጋር ድምፆች አሉ የተወሰኑ ሼር ያደረግናቸው ብንሰማ ጥሩ ነው። ከዛ በፊት ከድምፁ በፊት ምናልባት አሁን እንዲህ ብለው ተናግረዋል ሲባል የራሳቸውን ጽሑፍ በወንድሞቻችን ላይ የዋሹትን ውሸት ብናነበው ደስ ይለኛል። እንዴት ብለው እንደሚናገሩና በውስጥ እንዴት እንደሚያለቅሱ እግራቸው ላይ ወድቀው እስከ መለመን ድረስ የሚደርሱበትን የራሳቸውን ድምፅ ምን ሰማ ይሆናል። ስለዚህ እስቲ መጀመሪያ በማህበራዊ ሚዲያ ለምስኪኑ ሙስሊም ህዝብ ምን እያሉ ነው የሚሸውዱት የሚለውን እንመልከት እስቲ ከራሳቸው። አላችሁ እንትኑን ላኩልኝና ወይ ላሳያቸው ወይ አንዳችሁ ቤላ ትችያለሽ አይደል?
ወይም ለዲያቆን ለሚናቸው። ኦኬ እሺ ይሄ አሁን የማሳያችሁ እንግዲህ ከነ ዳኒ ከነ ማሜ ጋር በውስጥ ካወሩ በኋላ ከነ ቃሌ ጋር ይቅርታ ጠይቀው በኋላ በድምፅ ሰምታላችሁ። ከዛ በኋላ ግን ወጥተው ደግሞ የጻፉትን የለጠፉትን ላሳያችሁ። እሺ በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ይልና ጥያቄ ምልክት ይላል። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር። እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። እሺ ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይት ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አልን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸኝም አለ። ኢዮዳብና ዮኒ ማኛ ጋር እንግባል ናቸው። ልጆቹ የጥጋብ ይሁን እንጂ አንፈልግም አሉ። ፈዘው አሁን እኔም ከእናንተ እኩል ነው እያነበብኩ ያለሁት ይሄንን። እሺ ኢዮዳብና ዮኒ ማኛ ጋር እንግባል ናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶችን አቀረቡ። በመጥፎ ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችንም ስላሳዘኑን እነሱም ይለፍላቸው እስቲ ብለን ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንወያለን አልናቸው። አሁን ከፍቷቸዋል። አመስግኑ። ይህ ራሱ የእኛ ችሮታ ነው ተብላችኋል። እኔ አሁን አንድ ላይ አሁን ገና ማንበቤ ነው። ይህንንም ይደገም። ምክንያቱም ሲሰሙ በጣም አንዱ ትልቅ ውሸት አለ እዚህ ላይ፣ በጣም ትልቅ ውሸት አለ። ምን ብለው አሉ? እነርሱ እሺ ብለው እንደተቀበሏቸው ነው እዚህ ላይ የተጻፈው። ውይይቱን ያቀረበው ማን ነው? እራሳቸው ናቸው የተቀበሏቸው። ወንድሞቻችን እዚሁ ይኸው እነ ማሜ እነ ዳኒ ነቃል ናቸው። ግን እነሱ እዚህ ላይ ምን እያሉ ነው? አይ እነ ቴዲ ሐዋሳ ቤት ይደረጋል ስላሉን እሺ አልናቸው ብለው ነው እየቀጠፉ ያሉት። ምን ያህል ዋሃብያ የሚባል ሴክት ምን አይነት ውሸታም እንደሆነ ግን በዚህ ጋር ተመልከቱ። ህዝበ ሙስሊሙን እንዴት እንደሚሸውዱት፣ ህዝበ ሙስሊሙን እንዴት እንደሚያጭበረብሩት ተመልከቱ። እባክዎት አንዴ ደግመው እንደው ቢያስነብቡልኝ ይህንን ውሸት ደስ ይለኛል። ጉዱን ከራሳቸው ትሰማላችሁ። ከዛ ከራሳቸው አፍ እንዲህ ብለው የሚያጭበረብሩትን ህዝብ ምን ብለው ከስር እንዲህ እንደሚለምኑ ታያላችሁ። እዚህ ላይ ተሳለቁ አይደለ? እውነታውን ግን በራሳቸው ድምፅ ትሰሙታላችሁ። አንድ ያንብቡላቸው ዲያቆን። እሺ በደንብ ስሙ እሺ ፕሊስ። ምክንያቱም እዚህ ጋር ያሉ ልጆች ጋር በውስጥ ያወሩትን ቀጥሎ ስለምናሰማችሁ ማለት ነው። እንግዲህ 3ቱ የሚሏችሁ ዳኒል ሆነለ ሁሉን መሐመድንና አይ ቲንክ ቃሌን መሰለኝ አይ ዶንት ቲንክ ዲያቆን አትናቴዎስ ነበረ ስልክ እንትናችሁ ላይ አልነበረ። ኦኬ ሶስቱ ነው እንግዲህ በደንብ ያዙ። ኦኬ ሶስቱን እዚህ ጋር የሆኑ የ3 ክርስቲያኖች የሚሏቸው 3ቱን ነው። ግን በድምፅ ሲያወሯቸው ግን ሪከርድ የተደረገውን ትሰማላችሁ። ኦኬ ልድገምላችሁ። ምን ይላል? በነፃ እድል እንስጣቸው ይላል ርዕሱ። በነፃ እድል እንስጣቸው ጥያቄ ምልክት። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የእኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አለን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸንም አለ። ኢዮዳብና ዮኒ ማኛ ጋር እንግባል ናቸው። ልጆቹ የጠጋቢውን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶችን አቀረቡ። በመጥፎ ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችን ስላሳዘኑን እነሱም ይለፍላቸው እስቲ ብለን ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንወያያለን አልናቸው። አሁን ከፍቷቸዋል።
አመስግኑ፣ ይህ ራሱ የእኛ ችሮታ ነው ይላል ጸሐፊ። ማነው? አይ ቲንክ ይሄ የሳህላ አብዱልከሪም ነው። ኦኬ አብዱልከሪም። እሺ ግን ዲያቆን እዚች ጋር እኔ ቆስጣ ካየበት በተለየ መንገድ ነው ማየው። አንድ አስተዋይና በጣም ነገሮች የሚረዳ ሙስሊም ካለ ከዚህ ጽሑፍ ላይ ምን ይረዳል? የሰው ብዛት እንደሚያስፈልገው ይረዳል። ኦፍኮርስ የሰው ብዛት የሚማር ሰው ብዙ ሲኖር ጠቃሚ ነው እንጂ ጎጂ አይደለም። ይሄ የሚጠላ አይደለም። ነገር ግን ያንን የሚማርን ሰው ትምህርትህን ሰምቶ ተስቦ ነው እንጂ መምጣት ያለበት ዋሽታ አይደለም። እኔ 40 ዓመት 30 ዓመት ንጽጽር ሰራን የሚሉ ኡስታዝ ይዘዋል አላቸው። መጽሐፍ ጽፍ ያለው 40 ሺህ ነው ምናምን መጽሐፍ ጽፍ ያለው በአንድ እስክርቢቶ እያለ የሚያወራ ኡስታዝ አላቸው። ነገር ግን ህዝቡን ማርኮና ይዞ ማቆየት ወይ ደግሞ ተወዳጅ ሆኖ መቀጠል አልቻለም። ከነጭራሹ መመስረትም አልቻለም። 2 ዓመት የመጣው እፎይ ከነሱ ከሙስሊሞች በላይ ከኡስታዞቻችሁ በላይ እፎይ ተወዳጅና ተፈላጊ ሆኖ እንደታገኘ ነው እኔ የተረዳሁት። እንዴት ብሎ መጠየቅ ጥሩ ነው። ልክ እንደ ህፃን ልጅ እፎይ ይመጣል እያሏችሁ ቤታችሁን ያሞቃሉ። እፎይ እኮ አይመጣም አይመጣም፣ መቼም እነሱ ጋር አይመጣም። ግን እፎይ ይመጣል፣ ማሙሽ ከረሜላ ገዛልሃለሁ እና እንደሚባለው እፎይ ይመጣል። የእፎይን ድምፅ እየቆረጡ ከእፎይ ጋር ውይይት አለኝ እያሉ ልክ እንደ ህፃን ልጅ እያጃጃሉ ሲያስቀምጡት አንድ አስተዋይ ኡስታዝ ላጥ ብሎ ይወጣል። ቢኮዝ ደግሞ የእፎይ ስም ሲጠራ ሰው ይሄዳል። ይሄ ደግሞ ምንን ያሳያል? በሙስሊሞች ዘንድ እፎይ ምን ያህል ተወዳጅ ሰው እንደሆነ። እነሱ የእፎይን ስም ጠርተው ካልሆነ በስተቀር ሙስሊሙ ራሱ ሊሰማቸው ጆሮ ሊሰጣቸው እንደማይችል ግልጽ የሆነ ማስረጃ ነው። ግልጽ የሆነ ማስረጃ። ለዛ ነው ልክ ህፃን ልጅን በከረሜላ እንደምታባብሉት የማይመጣውን እፎይ ይመጣል እያሉ ፕሮፓጋንዳ እየሰሩ አንዴ እንግዲህ ከድምፃቸው እንሰማዋለን። ሴጣን ስማቸውን እየጠሩ ሰዎቹን ስማቸውን ጠርተው እነሱ ቤት አይደለም ሴጣን ቤት እንገባለን፣ ማድረግ ያለብን እናደርጋለን። ተስፋችሁን ቁረጡ። እፎይ ከእናንተ ጋር የሚመጥናችሁ ማለት እንኳን እፎይ ከእኛ ጋር አትመጡ፣ ከእኛ ጋር አትመጡ ነው። እፎይ አስተማሪ ነው። እኔ ተነስቼ የእናንተ አስተማሪና አቦይደር እናት ወያይ ብለው ትክክል ነው ተገቢ ነው አይደለም። እኔ ተማሪ ነኝ እና ከእኛ ጋር ትወያያለህ። ነገር ግን እናንተ ከእኛ ጋር ራሱ አትመጡ ነው። ሲጀመር ሆነስት አይደላችሁም፣ ታማኝ አይደላችሁም፣ ውሸታም ናችሁ። ሙስሊሞች አንድ ነገር ኡስታዞቹ፣ በዚህ አጋጣሚ ይህን ለሚሰሩ ኡስታዞች መልእክት የምታደርሱልኝ እፎይ በሙስሊሞች ዘንድ ከኡስታዞቻችሁም ከመጅሊሶቻችሁ ከሁላችሁም በላይ ምን ያህል ተወዳጅና ተፈላጊ ተፈቃሪ እንደሆነ ስላሳያችሁን እናመሰግናለን። ምክንያቱም እፎይ ይመጣል ባትሉ እናንተ 100 ሰው ወይ 200 ሰው ይዛችሁ ነው ቁጭ የምትሉት። ለዛውም 40 ዓመት ንጽጽር የሰራ ኡስታዝ ተሸክማችሁ። ንጽጽር የጀመረ 2 ዓመት የሆነው እፎይ ከእናንተ 40 ዓመት ከቆዩት ኡስታዞች በላይ ትልቅ ውጤትና ትልቅ ነገሮች እንዳሉት ትልቅ ማሳያ ነው ብዬ አምናለሁ። ይህንን ሳይጠቅሱ ማለፍ ተገቢ አይደለም ብዬ ስላመንኩ ነው ዲያቆን። እሺ ትክክል። ያው ድምፁን እንዲሰሙት ነው እኔ ሞር የምፈልገው። አሁን የምናወራው ነገር ሁሉ የተቀዳ ድምፅ እንዳለ ደግሞ አሁን ትሰማላችሁ ማለት ነው። የጻፉትን አይታችኋል። በውስጥ ግን ከዳኒ ጋር ከማሜ ጋር ከቃሌ ጋር ምን ያህል ሲለማመጡ ምን ያህል በቃ ይቅርታ ሲጠይቁ እንደነበረ ያለውን አሰማችኋለሁ። ዳኒዬ ከዛ ፊት ሀሳብ መስጠት ከፈለግ ትልቁ ላርጉትና ወይ ጥቂት ላሰማና ሀሳብ ትሰጣለህ ዳኒ። ከዛ በፊት ዲያቆን እንትን ላይ ቢነግሩን መልካም ነው። ምንድነው ያጠፉት መረጃ አለ ቃል ያስታውሳቸውና አነስና ኢብራሂም ሻት ደልተው ነበረ እንዳያዛለ ሙሉ እሱ ላይም ቢሄድ መረጃም ለማጥፋት ሞክረው ነበረ። በጽሁፍ የተጻጻፉትን መረጃ ሙሉ በሙሉ አጥፍተውታል፣ ደልተውታል። አሁን የተቀመጠው እንትን ስለሆነ ነው፣ ምንድነው ቮይስ ስለሆነ ነው። እና ይሄን ስላላነሳችሁት ስለረሳችሁት ብዬ ነው። እሱ በጣም ኦኬ። እሺ ዲያቆን ዳኒ ሀሳብ አለ ወይስ? ዲያቆን እኔ ጋር ምንም የተለየ ሀሳብ የለም። ከሞላ ጎደል ሁሉንም ነገር ስላሉ ወደ መረጃው ብንሄድ ጥሩ ነው። ሰው ምስ ነው እየጠበቅን። እሺ ጥሩ መልካም። ከዛ ሌሎቻችሁ ሀሳብ ሰጣላችሁ ማለት ነው። በዚህ የድምፅ መልእክት ላይ የምንሰማውን ነገር በስነ ስርዓት አሁን ጽሁፋቸው ላይ ያካተውት ነበረ። ምን ብለው ነበረ? ሰሞኑን የገባንበት ነገር እያሉ የጻፉባት ነገር አለችና ሰሞኑ የገቡባት ነገር ምን እንደሆነች ከራሳቸው ድምፅ እንድንሰማ አላለሁ። ሁላችሁም ሼር አድርጉላቸው። እውነት ለተደበቀባቸው በሐሰት እየተቀለደባቸው ላሉ ሰዎች በጠቅላላ ሼር አድርጋቸው አድርሱት። እሺ ሰው የሁለት ሰዓት እሺ ቃሌ ትልቁ ላጉት ቃሌና እንዴ ኦኬ አንተ ጋር ካለማ በቂ ነው። አንተ ጋር ካለ በቂ ነው። 2 ሰዓት ከ24 ደቂቃ ነውና
እንትን እያደረግ ካሰማ አንተ ጋር ካለ አያስፈልግም። ኦኬ ጥቂት እያሰማችሁ በየመሃሉ ሪያክት ታደርጋላችሁ ማለት ነው። ኦኬ ሶ የጻፉትን እንዳረሱ ቅድም የጻፉትን እናስማ አሁን እስቲ ያለውን ነገር ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ስለዚህ ያ ነገር ስላለ እንሸፈናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት እያዛችሁ ነው። ቴዲ ሐዋሳ ቤት እናንተ እንዳላችሁ ተደርጎ ነው እየተነገረ ያለው። አሁን እናንተ እንዳላችሁ ቅድም ጽሁፉ ላይ ቴዲ ሐዋሳ ቤት ብለውን ነበረ። እኛም ሰው ስለሚገኝ እሺ ብለናል። አሁን ደግሞ ይላል ራሱ ማነው ይሄ የሚናገረው? ነገራቸው ዳኒ ማነው የሚናገረውን? ኢብራሂም ነው። በዛው ምን ብሏል? ኦዲየንስ አተናል። ልብ በሉ ኦዲየንስ አተናል ብሎ ነው ወደዛ እንትን ያደረገው። እሱንም ልብ እያላችሁ ያለው ነገር ነገራቸው። ያው ነገሩ ማለት ነው እኛ ላስት ታይም በተነጋገርነው መሰረት አጋጣሚ ሆኖ የኢምራን ውይይት ብቻ ሳይሆን ቻሌንጅም ጭምር ነው ያለውና ስለዚህ ያ ነገር ስላለ እንሸፈናለን ነው። አንደኛ ኦዲየንስም አተናል። እኛ ቴዲ ሐዋሳ ቤት ነበር ያሰብነው። ቴዲ ሐዋሳ ቤት ዛሬ ራሱ ሊሆን እኛ እንወያያለን፣ ችግር የለውም። ግን ኦዲየንስም አተን እንደገና በዚህም ጋር ተሸፍነን አይሆንም። ስለዚህ አሁን የኢምራን ጉዳይ ስላለ የኢምራንን ጉዳይ ማሳለፍ አለብን። ዲስ ዊክ እኛ እኔ በበኩሌ በዚህ ሳምንት ላይ የሚደረግ ውይይት ጥቅም አልባ ነው ብዬ ነው ማስበው። ያለዛማ እዚሁ ለምን አንወያይም? እዚሁ ጋር እየተወያየን እኮ እንትን ማለት ይቻላል። ህዝብ እንዲያይና ህዝብ እንዲማርበት ነው የተፈለገው ትልቁ ነገር እና ስለዚህ ይሄ ከአካሄድ አንፃር አስተካክለን ኔክስት ዊክ የምናደርግበትን መንገድ ማመቻቸት ነው ያለብን እንጂ በዚህ ሳምንት የሚደረግ ምንም አይነት የውይይት አካሄድ ጥቅም አለው ብዬ አላስብም በበኩሌ። አብዱልከሪም የሚንገራችሁና ሀሳቡን ወይ ደግሞ እናንተም ሪፍሌክት አድርጉና እሱ የሚንገራችሁ ይሻላል። ዲያቆኒ ያ ምንድን ነው መሰለህ የነሱ ፖይንቱ ያወሩበትን ቦታ ስትሪም የተደረጉ ዋና ዋና ፖይንቶች ያሉባቸው ቪዲዮዎች ቮይሶች አሉ። ስለዚህ የ2 ሰዓት ከምናምን አንተንም እንዳናደክም ምናልባት የ12 ደቂቃውን ክፈተው ዲያቆን፣ የ12 ደቂቃውን ክፈተው። ኢምራን ከማን ጋር ነው ዲቤት የሚያደርገው? ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ይችላል። አሁን ለእኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ማሚ ኢምራን ከማን ጋር ነው ዲቤት የሚያደርገው? ከእፎይ ጋር ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ይችላል። አሁን ለእኔ ራሱ ቪዲዮ ልሰራ ነው። እፎይ ዲቤቱ ሰሩን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ። ማሚ ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ። ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖርም አልኖርም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አስጠብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ፣ ዲቤት አለ። ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየን፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። ለማንኛውም አሁን ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ፣ እኔ ይቅርታ መጠየቅ እችላለሁ። እሱ እናንተን እዚህ ፐርሰናሊ ይቅርታ ጠይቅ ያለዋል። እኔ ይቅርታ መጠየቅ እችላለሁ። ዛሬ ተቀባይነት አግኝተናል። እንደ እናንተ ማግኘቱን እንዳለማግኘቱን አንተ ታውቃለህ ወይ ነው? አደባባይ ላይ ፖዝ አድርጉት እና የ12 ደቂቃውን ደግሞ ይፈቱት። እሺ ዲያቆን፣ 12 ደቂቃው ይሻላል። ይህ 8 ደቂቃው ነው። 8 ደቂቃው ነው። ቆይ ግን አሁን እዚህ ጋር የተነገረውን ነገር ልብ ብላችሁ አድምጡ እንጂ ምናልባት በፍጥነት እየሄደም ስለሆነ ሰው እንዲገነዘብ ይቅርታ እንጠይቃለን እያሉ እንደሆነ
እኔም ለመጀመሪያ ጊዜ ነው በነገራችን ላይ የምሰማው፣ ግን ምን ያህል ነው ሰው እያደመጣለሁ፣ ምን ያህል እነዚህ ልጆች አጭበርባሪዎች እንደሆኑ አምታቾች እንደሆኑ። በእውነት እንዲያው እግዚአብሔር ይገስጻችሁ እንጂ ሙስሊሞች በዚህ ደረጃ እንዲያው የዚህን ያህል ሄዳችሁ ነው ማለት ነው ለእምነታችሁ እንዲያው መታገል የምትፈልጉት። በእውነት ይሄ የሚያሳፍር ነው በጣም። እና አንደኛው ውይይት ጥሪውን ራሳቸው አቅርበው ራሳቸው ጠርተው እንዲያው የፈለገ ነገር ቢመጣ የፈለገ ሰው የፈለገው ቦታ ቢሆን እንወያያለን ብለው ሀሳብ ካቀረቡ በኋላ በመሀል ጉዳት ደርሶብናል፣ እገሌ የሚባል ሰው ጉዳት አድርሶብናል እና አሁን ሀሳባችንን እንቀይራለን ብለው ከዛ ደግሞ የቀየሩበት መንገድ ደግሞ በውስጥ ለነሱ ይቅርታ እየጠየቁ ለነሱ በውስጥ ይቅርታ እያሉ ግን በአደባባይ ግን እነዚህ ልጆች በቂ ፎሎወር የላቸውም እድል እንስጣቸው ወይ ብሎ ማለት እንዲያው በእውነት ለአድማጩንም መሳለቅ ነው። ይሄ በቃ እኛ ብቻ ነን ብልጥ፣ ማንም ከኛ በላይ ብልጥ የለም፣ እንደፈለግን ሰው ላይ እንቀልዳለን ማለት ይሄ በጣም ለራሳቸው እንዴት በሰላም እንደሚተኙ አላውቅም። እውነት እንደዚህ እየዋሸ ሰው ይተኛል፣ እንቅልፍ ይወስደዋል። የሚገርም ነው። እና እስኪ እንደዚህ በተለይ እንደዚህ ፎከስ መደረግ ያለበት ፖይንት ላይ እናንተ ዲል ያደረጋችሁት ማሜ ወይ ዳኒ ወይ ቃሌ እንትን ብታደርጉ ፖዝ እያደረጋችሁ ያሉትን ነገር ሰውም በደንብ ማድመጥ እንዳለበት እየተዘለለ እንዳልፍ እሱ ሊሰማ ጥሩ ነው። ጥሩ ሰው ምን እናደርጋለን? አንድ ሶስት አሁን የ12 ደቂቃ አለ ትሪም ተደርጓል። ሰው እሱን አንድ 3 ደቂቃ 4 ደቂቃ ስሙና ፖይንት ያዙ። ደግሜ ላንብብላችሁ ምን ያህል በጽሁፍ የጻፉትና አብዱልከሪም የጻፈውና እዛ ግን ሲናዘዙ ሲያወሩ የነበሩት እንደማይገናኝ እዩት። ውሸታቸው ማለት ነው። ይኸው መጀመሪያ ላንብብላችሁ ደግሜ። የሆኑ 3 ክርስቲያኖች ጋር የውይይት ቀጠሮ ይዘን ነበር እና በእውነቱ ልጆቹ ምንም ተጽዕኖ ያላቸው ሰዎች አይደሉም። ይህን ለመግለጽ ለመጨረሻ ጊዜ 3ቱ ልጆች የሰሩትን 5 ቪዲዮ ያው የ3ቱ 15 ቪዲዮ ተደምሮ ከ15 ቪዲዮ ያገኙት የላይክ መጠን የኔን የትናንት ቪዲዮ አይበልጥም። በሌላ ስገልጽላችሁ ደግሞ የ3ቱም የቲክቶክ ተከታይ ቁጥር ተደምሮ የኔን አይበልጥም። ይህን እያወቅን ግን ልጆቹ ውይይቱ ብዙ ሰው በሚታደምበት መድረክ በቴዲ ሐዋሳ ቤት ይሆናል ስላሉን እሺ አለን። ያው እዛ ያለውን ሰው አስበን ቴዲ ሐዋሳ ቤት አልሆነም አይመቸኝም አለ። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። እዮዳብና ዮኒ ማኛ ጋር እንግባ አልናቸው። ልጆቹ የጥጋብ ይሁን እንጃ አንፈልግም አሉ። ሌላ መለስተኛ የመንደር ቤቶች አቀረቡ። በመጥፎን ከምናሰናበታቸው ሆደ ሰፊ ስለሆንን ደግሞ ልጆቹ ላይቭ ሲገቡ የሚሰሟቸው እነዛ ብርቅዬ 50 ሰዎችም ስላሳዘኑን እነሱን ይለፍላቸው እስቲ ብለን በቃ ያሉብንን ወቅታዊ ሌሎች ትላልቅ ጉዳዮች ጨርሰን ቀጣይ ወር ዝም ብለን እንዋያለን አልናቸው። አሁን ከፍቷቸዋል፣ አመስግኑ፣ ይህ ራሱ የኛ ችሎታ ነው ይላል። ኦኬ የጻፉት ሙስሊሞቹ ናቸው። ቀጥሎም የተናገሩ ደግሞ እነዚሁ የጻፉት ሰዎች ናቸው ማለት ነው። ኦኬ አሁን ደግሞ ቀጥሎ ማሰማችሁ ይቅርታ ፖይንት ያዙና ሞዴሬተር ልቀበለ ከይቅርታ ጋር ኮመንቱ ምናምን ሞልቶ ነው እኮ ቆይ ቀንሽ እሰጥሃለሁ። እሺ መልሶ ቢነሳው ያሉብንን ወቅታዊ ጉዳዮችን ጨርስ ያሉብን ወቅታዊ ጉዳዮችን ጨርስ የተባለው በነገራችን ላይ የምታደምጡ ሰዎች የሰሞኑን ውይይት ታውቃላችሁ። እፎይ ያደረገው ውይይት ወቅታዊ ጉዳይ ሆነባቸው፣ ዱብዳ ሆነባቸው ሳያስቡት ማለት ነው። እና ኮንዲሽናል አልነበረም። ለፋ ራሳቸው ያብራሩልሃል፣ ራሳቸው ይነግራል። ኦኬ ኦኬ ችግር የለውም። እሺ ማሚ ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን ዲቤት ነው። እሺ እየሰማችሁ ነው። ከሁሱ ጀምሮ ያለንበትን ውጥረት ታውቃላችሁ፣ ከሁሱ ጀምሮ ዲቤቱ የፈጠረውን ውጥረት ታውቃላችሁ ብለው ሁሱን ሜንሽን እያደረጉ ነው። በደንብ ስሙት። ዲቤቱ እኮ የጊዜው ሁኔታ እኮ ነው፣ እንደምታውቀው ነው ያለው ነገር ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ እሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው ግን ዲቤት ነው። ትክክል ናቸው እነሱ። ያው ብዙ ነገር ፕሮግራማቸው ላይ ምናልባት ብዙ ነገር እንትን ብሎ ነው የሚሆነው። ግን አንድ እነሱ ላይ ያዩት ነገር እሱ ስለናንተ ሳይድ ነገር ነው። እንደዛ እያዩ ዳን በኋላ አይነጠው እኛ ምን አገባን አይነት ነገር ትክክልም ናቸው በእናንተ ሳይድ። ያው በቅንነት ካላያችሁ ትክክል ነው በእናንተ፣ ለእኛ ግን ትልቅ ነገር እናንተ
እዛ ቦታ ላይ ሆናችሁ ሊሆን ይችላል። እናንተ ለእኛ ትልቅ ነገር ስ ላይ የሆነ ሀገር ያለ ሰው የሆነ ግብፅ ያለ ሰው ኢትዮጵያ የሆነ ቢግ ነገር ተፈጥሮ ምን አገባህ እኛ ኢትዮጵያ ስለሚፈጠረው ነገር አገባን ቢሉ ችግር የለውም። ግብፅ ያሉት ተወሳኝ ነገር የሰማሁት ለእኛ ትልቅ ነገር ነው። እናንተ ዲያቆኖች ጋር የያዙ ያለው ነገር ለእኛ ትልቅ ጥቂት ደቂቃ አሁንና ከተሰጣላችሁ ያስብ አይ ማም የተናገራት ነገር ሳለች እሷ ሊያስተውላት የፈጠና ነገር ማለት ፈጠረው ያረግል ከተፈጥሯል ያን ነገር የተለያዩ እንደሆነ እሱ ብቻ ሳይሆን በዚህ ወግ ብዙ ነገሮች አሉ እንደ ራሳችን ማድረግ ያለብን ያው የሰሙን ያርሶች ላይ ነው። በየትኛውም ስሌት ማለት ነው እኛ ውይይት ያኛውን ነገር እንትን ይሎ ሳይሆን ሌላ ነገር ማስተካከል ያለብን ይሄኛው ሰሙን ያንሶች አሁን ቀጥታ እንደዚህ ማውራት ስላልፈለኩኝ ነው። እኔ አሁን ፐርሰናሊ ቀጥታ ወደዚህኛው ወደ መዞር የሚለው ፐርስ ላይ እኔ አሁን ትክክል ነው ብዬ አላምንም። እንደኛ በዚህ ሙስሊሙ ሳይድ ሆኜ ማለት ነው በናንተ ሳይድ ሆኜ ነግሬያቸዋለሁ፣ ትክክል ናችሁ። ግን እንደ አንድ ግብፅ ያለ ሰው ኢትዮጵያዊ ምንም ነገር ቢፈጠር ምን አገባኝ እንደሚለው ልክ ናችሁ። ግን ለእኛ ከዚህኛው እናንተ ከምትሉት ቤት በየትኛው ሚዛን ማለት ነው በየትኛው ሚዛን በሰሞን አስፈላጊ ነው ብዬ አላምንም ለእኔ ፐርሰናሊ። ምክንያቱም ለእኛ ያስፈልገናል። በዛኛው ሳይድ ከኦርቶዶክስ ጋር ያለው ነገር ለእኛ በዚህ ሰዓት ሞር ኢምፖርታንት ነገር ያንን ነገር ማስተካከል የሚኖርብን ነገር አለ። ስለዚህ ይህኛውን ከሚዲያ ካረቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። ለእኛ ደግሞ የብርሃኑ ሞር ኢምፖርታንት ፓርት ነው። ስለዚህ እንደ አንድ ውጭ እንዳለ ሰው እንደ አወራራቸው እንደዛ ሰው ነው ውጭ እንዳለ ሰው ብላችሁ አንዳንድ ውጭ እንዳለ ሰው ትክክል ናችሁ። ምን አገባን የኛ ይቀድማል። ኦፍኮርስ ትክክል ናችሁ። እንደ አንድ ደግሞ እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃቸው በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። የፎዳን ነገር እኔ ሴትል ሳላደርግ ወይም ደግሞ ያኛው ነገር የያዝነውን ነገር እንተሳነ ወደዚህኛው እንደስ እኔ ፐርሰናሊ አይዞ ጭንቅላት ራሱ አይዞር ወደዛ ማለት ነው። ዜርፎር እኔ ባለመስማማት መለያየት ይቻላል። እኔ ፐርሰናሊ እንዳብልከኝ ይሄኛው ነገር ላይ ሞሪ ፕሮሳት የሙስሊም ኮሚኒቲ በሰዓት ያለው ኢቨን እየዞሩ ያሉ ቪዲዮዎችን አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ አንድ ፖዝ አድርገው ዲያቆን ማን ነው? ይሄኛው ተናጋሪ ማን ነው? አብዱልከሪም አብዱልከሪም ተናገረ እኮ ስሙንም አብዱልከሪም ነው። ይሄ ኦዲዮ ይለቅማ። ይሄ እሱ እየተናገረ ያለው ነገር ይለቅስ። አይ ለማቋረጥ ሳይሆን ስሙን ስላልሰማሁኝ ነው ማን እንደተናገረ። ቀጥሉ። ኦኬ ይሄኛው ነገር ላይ ሞሪ ፕሮሳት የሙስሊም ኮሚኒቲ በሰዓት ያለው ኢቨን እየዞሩ ያሉ ቪዲዮዎችን አጠቃላይ የኛ ብቻ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ያለ ነው፣ በጣም ትልቅ ማለት። ስለዚህ እንዳሁኑ አይነት ለአስር ቤት አይኖርም ከዚህኛ አይበልጥም እና መጀመሪያ ይሄ ነገር መስተካከል አለበት ብዬ አምናለሁ። የራሳችን ነገር ይሄ ይበልጣል ብዬ አስባለሁ እና ይሄ እንደ አብዱልከሪም ያለኝ እይታ ነው ያለኝ እንትን ነው። እንደ አንድ አሁንም ትክክል ናችሁ። ይሄ ድጋሚ ነው ነገራችሁ። እንደ አንድ ውጭ እንዳለ ሰው ትክክል ናችሁ። ግን በዚህ ሳይድ ግን እኔ አሁን በተቃራኒ ግን አላስብም ነበር። እናንተ ሳይድ ላይ እንደዚህ ቀይፉ ቢነሳ አንደርስታንድ ማድረግ የምችለው ነገር አንደርስታንድ አድርጉት ብዬ እኔ አላስገድዳችሁም። ግን በየትኛውም ስሌት አሁን ላይ ያለው ነገር እኔ ማስተካከል አለብን ብዬ ነው ማሰበው። ምንም ዲቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ ምክንያቱም ማስተካከል አለበት። በዚህ በኩል ሌላ ይሸ አለብን ሀሳብ ነገር እሺ ሀሳብ ስጡበት እዚህ ላይ በየተራና ቀጥሎ ያለውን ደግሞ አሰማችኋለሁ። ብዙ ነገር ነው እዚህ ውስጥ የተናገረው። ባይዘወይ የኔን ቴክ ልውሰድ ልንገራችሁ። እኔ ምንድነው ከዚህ ወሰድኩት? አንያ በጣም ዳሜጅ ደርሶብናል ነው። ኦኬ ቅድም ማሜ ሲነግር በግብፅና በኢትዮጵያ መስሎ እናንተ ኢትዮጵያ ላይ ያላችሁት ግብፅ ደግሞ አለች። ሰው ግብፅ ሀገር እናንተ ግብፃዊ ናችሁ ነው። ኢትዮጵያ ያለው ጉዳትና ችግር አይመለከተንም ማለት ትችላለች ግብፅ። ምክንያቱም ኢትዮጵያ ውስጥ ያለው ጉዳትና ችግር ስለማይነካት እናንተም ስለማይነካችሁ እየተጎዳን እየተቸገርን ያለው እኛን የሚሰማን ያ ጉዳት ያ ችግር ደግሞ የመጣው በማን ነው አለ። አሁን በሰሞኑ በተደረገው ውይይት የሚዟዟሩ ቪዲዮዎችን ያያችሁ ነው። በጣም ጫና በዝቶብናል። እስልምናውን ኮሚኒቲ ብዙ ነገሮች እያስነሱ ነው። ስለዚህ ከእናንተ ጋር ያለው ውይይት አናረግም። ምክንያቱም ያንን ለማድረግ ጭንቅላታችን ዝግጁ አይደለም።
አሁን በብዙ ነገር ተወጥረናል። ብዙ ማስተካከል፣ ብዙ ነገሮች ማቅናት፣ ለሙስሊሙ ኮሚኒቲ ማስተካከል ያለብን ነገር አለ። ብዙ ነገር ተበላሽቶብናል ነው ዲያቆንዬ። በጣም ከይቅርታ ጋር በጣም ይቅርታ። ሞዴሬተር ስጠኝ፣ ኢምፖርታንት ስለሆነ ነው በጣም እሺ። ከባባድ ችግሮች ስላሉ ነው። እሺ በጣም ይቅርታ፣ ግዴታ ስለሆነ ነው። ለአንተ ሳይሆን ለእኔ ይስጠኝ ዴቪ፣ ለእኔ ይሻላል። እሺ አንተም ለእኔ ሚስጥርና ስለተግባባን እናስተካክለዋለን። ሀሳብ ስጡ። እሺ ዳኒ ሀሳብ ስጥና፣ ዳኒ ሀሳብ ይስጥና ከዛ ረዲ እፎ እያልን ለእያንዳንዳችሁ እጣችኋለሁ። ዳኒ ሀሳብ ካለ ቀጥል። እሺ ወገኖች እንደሰማችሁት ነው እንግዲህ ጽሁፉን ስታነቡና እነሱ ደግሞ በኦዲዮ ሲያወሩ የሰማችሁት ነገር ይገናኛል? በጭራሽ አይገናኝም። ጽሁፉ ላይ አደባባይ ላይ የፎልስ ብራቫዶ ነው የሚያሳዩት እና ራሳቸው እንደ አሸናፊ ምናምን በዛ ነው ለማሳየት ሲሞክሩ የምናየው። ግን በውስጥ ሲለማመጡን ሰምታችኋል አይደል? ደግሞ በግልጽ ያለውን ችግር አብራርተዋል። እንግዲህ መደጋገም አያስፈልግም። ጉዳት ላይ ነን፣ ህዝባችን እንደዚህ ነው፣ በዚህ ወቅት ምንም ማድረግ አንችልም፣ ሀሳባችን ራሱ ወደ ሌላ መሄድ አንችልም ምናምን ብለው እስካሁን ድረስ ያሉት የእፎይ ጉዳይ ላይ ነው ማለት ነው። እና ያኛው ዲቤት ያደረሰባቸው ጉዳት ምን ያህል ከባድ እንደሆነ ከዚህ መረዳት ይቻላል። ይሄ ነው እውነቱ። ዲቤቱንም የሰረዙበት ምክንያት እዛኛው ስብራት ላይ ሌላ አደጋ እንዳይጨምሩ ነው። ሞስት ፕሮባብሊ በውስጥ ሌሎች የነሱ ሰዎች ይሄ ዲቤት መደረግ የለበትም ብለው መክረዋቸው ሊሆን ይችላል። ዊዶ ነው ግን እንደሱ ይመስለኛል። እና ይሄ እንደ የነሱ የግል ውሳኔ ብቻ ሳይሆን እንደ ቡድን ተመካክረው የደረሱበት ውሳኔ ጭምር ይመስለኛል። እና ስለዚህ የእፎይ ስራ የእፎይ መርፌ አሁንም ስራውን እየሰራ ነው ማለት ነው። እግዚአብሔር ይመስገን። ግልጽ ነው። ምንም እነሱም አልሸፋፈኑም፣ ካልደበቁም ጉዳት ላይ ነን ብለዋል። ጉዳት ላይ ነን። ምናልባት ለላይፉ ጥሩ ላይሆን ይችላል። ደጋግመን ጉዳት ላይ ነን ብለን የእነሱን ድምፅ ብናስተጋባላቸው ጥሩ ነበር። ኤኒዌይ እሺ ሞዴስ ቻሎች ዴቫና ኮንስታንቲኖስ ዳንኤ ቴንኪው በጣም አሪፍ። ሌላ እዚህ ላይ ሀሳብ መስጠት የሚፈልግ ሰው እፎይ ሀሳብ መስጠት ትፈልጋለህ? እንኳን በሰላም መጣ። ሰላም በለንና ሰላም ብያለሁ። ሁላችሁንም እንኳን ደህና ቆያችሁኝ፣ እንኳን ደህና መጣችሁ። ከስርም ከላይም ያላችሁ ያ ቪዲዮ ሰርችበታለሁ። እኛ አሁን እኔም ቪዲዮ አይ ቲንክ በዚሁ አካውንት ላይ ቪዲዮ ሰርችበታለሁ። ሰዎቹ አክቹዋሊ በመጀመሪያ ጠፍቷል። ከእነሱ ጋር ራሱ ቀጠሮ መያዛችሁ የሚመጥኑ አይነት ሰዎች ስላልሆኑ ቦታ ሰጥታችኋቸው ራሱ ለውይይት ኢንቫይት ማድረግ እነኝን ራሱ ጤናማ አልነበረም። በተቂያ የታወቁ ስለሆኑ መዋሸት ስለሆነ ስራቸው አጀንዳ አድርጎ እዚህ ጋር ተቀምጦም ስለዚህ ጉዳይ ማውራትም ጊዜ መግደል ስለሆነ ማለት ነው። ኦልሬዲ ከእነሱ ጋር ራሱ ለመወየት ማሰባችሁ ራሱ ስህተት ነው። የሚመጥኗችሁ አይነት ስላልሆኑ ማለት ነው። አንድ ሆኗል። ለወደፊቱ ግን ትምህርት ይሆናል ብዬ አስባለሁ። እንደነኛ አይነት ሰዎች ለቃላቸውም ታማኝ አይደሉም። ለቃላቸው ታማኝ አለመሆናቸው ብቻ ሳይሆን የሚመጥኑ አይነት ሰዎች ያልሆኑትን ኳሊፋይድ ያልሆኑ ወደዚህ ማምጣቱም ጤናማ ነው ብዬም አላምንም። እዛው ይራገጡ፣ እዛው ይንፈራገጡ፣ እዛው መተው የተሻለ ይመስለኛል። የእናንተን የእናንተ ሳይድ ባላቅም በውስጥ ሌላ በውጭ ሌላ ከሚሆን ሰው ጋር እንዴት ነው እሱ መወየትስ የሚቻለው? በአንድ አፍ ሁለት ምላስ እየሆኑ በጣም አስቸጋሪ ነው። ለኦዲየንሳችን እንጠንቀቅ። ማለት እንደዚህ አይነት መምህራኖች እንደዚህ የሚዋሹ ከሆነ በእነሱ ውሸት በደንብ ልብ በሉ። እነሱ እንደዚህ የሚዋሹ ከሆነ የእነሱ ተከታዮች እንደዚህ እያዩቸው ውሸቶቻቸውን የሚደግፏቸው ከሆነ ጀስት እኛም እንደዛ የምናደርግ እንዳይመስላቸው እንደዚህ አይነት የሚዋሹ ሰዎችን ይቅርታ እስካልጠየቁ ድረስ በአደባባይ ላይ እንደዚህ ውሸት የሚዋሹ ሰዎችን ህዝቡን ይቅርታ በድያለሁ ዋሽቻለሁ እስካላሉ ድረስ ኤክስኮሙኒኬት ማድረግ ጤናማ ነው ብዬ ነው የማምነው። ፐርሰናሊ የእናንተ ሳይድ ባላቅም አድበስብሶ ማለፉ ጤናማ ነው ብዬ አላስብም። በቃ ማንም ኬትም ይሁን ውሸት ኦዲየንሱን ይቅርታ ዋሽቻለሁ፣ ቀጥፌያለሁ፣ እከሌ ላይ እንዲህ ብዬ እንዲያርጌ ውሸት ነበር ብለው መናገር አለባቸው እንጂ እያለባበስ የምናልፈው አይኖርም ማለት ነው። በአደባባይ የተነገሩ ነገሮች፣ በአደባባይ የተዋሹ ነገሮች ያ መሆን አለበት። እንግዲህ በቁስል ላይ እንጨት መስደድ እንዳይሆንባቸው ይመስለኛል አሁን የደረሰባቸው
ከባድ ኪሳራ አለ። ቀጣይ ደግሞ አሁንም ይሄንኛው ከመጣባቸው ሌላ ኪሳራ ይመጣብናል። ስለዚህ እናርግበው ይመስለኛል። እንደምንም እስከዛ ድረስ ቪዲዮ ላይ እኔም ሰርቼዋለሁ። ከሴጣን ጋር እንሰራለን። አሁን የደረሰብንን ኪሳራ ለማካካስ ሰው እስልምናን ለመታደግ ከሴጣን ጋር እንሰራለን ነው እያሉ ያሉት። ከሴጣን ጋር እንሰራለን ከሚል ጋር ከሴጣን ጋር ህብረት አድርገን እንሰራለን ከሚል ጋር ማለት ለመወያየት ራሱ ትንሽ ይረብሻል እኮ። ማለት ከሴጣን ጋር ነው አብረን እንሰራለን ከሚለኝ ጋር ስለ ሃይማኖት ጉዳይ እንዴት ነው ልወያይ ህብረት ማድረገውስ? እናንተን ለመጣል ከሴጣን ጋር ቢሆን አብሬ እሰራለሁ። ኦልሬዲ ከሴጣን ጋር አብረው እንደሚሰሩ እናውቃለን። ኦፊሻሊ ግን ያው ቪዲዮ ሰርቼበታለሁ፣ ቼክ አድርጉት። የነገሯቸው ማለት ነው። ከሴጣን ጋር እሰራለሁ ከሚለኝ አካል ጋር የፈለገ የማለ እየተገዘተ ቢናገር ከሴጣን ጋር ኦልሬዲ እሰራለሁ ስላለ ዋና ታርጌት ያደረገው ሰዎችን መመረዝና ሰዎችን ማጥመድ ስለሆነ ለነሱ ምንም አይደለም። ስለዚህ ኦዲየንሶች በደንብ ልታስተውሉ የሚገባችሁ እነኚህ ሰዎች እውነትን ማሳወቅ ዋና ዓላማቸው እሱ ሳይሆን እንዴትም ብለን በፖለቲካ በልጠን ተቀናቃኞቻችንን እንዴትም ብለን አሸንፈን ብዙ ተከታይ እንዴት እናገኛለን የሚለውን ነው። ይህንን ነው ታርጌት ያደረጉት። ስለዚህ ከእንደዚህ አይነቶቹ ጋር በጣም አስቸጋሪ ነው። ውሸታቸውን ማጋለጡ ሞር የተሻለ ነው። ከአንተ ጋርም ውይይት ሳይኖር አለ ብለው በዛም ለማጭበርበር እንደሞከሩ እሱን አንሳው። ያ አላ ጭንቅላት የለውም፣ እኔ ጭንቅላት አለኝ። የኔ ፎቶ ያምራል ይመስለኛል። የመዝሙር ያሬድ እና የኔ ፊት በፂም ዘጭ ያለ ስለሆነ በእኔ ፎቶ ነው ኦዲየንስና ጊፍት የሚለጥሙት። የኔም ፎቶ ፊት ለፊት ካላደረጉ ኦዲየንሶቻቸው አይመጡም። ቃል እንዳለው ማለት ነው። ቃል እንዳለው አትፍራ ይላሉ። ኡስታዛችሁን ላይመለስ አከርካሪውን ከሰበርኩላችሁ በኋላ እስቲ ስለ ኡስታዛችሁ አውሩ እስቲ ጀግና ና እስቲ ቅረብ ፊቱ የምትሉት ለአንዴና ለመጨረሻ ቀብሬላችሁ አለን የምትሉትን ኡስታዛችሁን ጀናዛውን ሂዱና ጠቡና ውሰዱ። ጀናዛችሁን ተቀበሉ ኡስታዛችሁን። ስለዚህ አይደለም በዚህ በእንትን በቴሌቪዥን ፕሮግራሞች በአብያ ቴሌቪዥን ፕሮግራም በአባሽ ቴሌቪዥን ፕሮግራም ውይይታችን ቀርቧል። አይደለም ቲክቶክ ላይ መሬት ወርዶ ኦዲየንሱ መሬት ወርዶ የቴሌቪዥን ፕሮግራሞቻችሁ ላይ እንኳን ውይይቶቻችንን ሪቪው አድርገውታል። እዛ ላይ ምላሽ እየሰጡ ነው። አይወክለንም፣ እንደዚህ አይነት ስህተቶች፣ እንደዚህ አይነት ጉድለቶች መጥቷል፣ ይሄንን ጭንቅላት የሌለው አካል እንዴት እናመልካለን እያሉ እየጠየቁን ነው። ከሱማ ወይም ብናመልክ ይሻላል ብላችሁ እናንተ ራሳችሁ በውስጣታችሁ ማሰባችሁ አይቀርም። ለዛ ነው ኡስታዞቻችሁ የኔን ፎቶ አድርገው ውይይት የሚገቡት ላይ ብላይ ያ ጭንቅላት የሌለው ባት ብቻ ከምናመልክ እሱን ከምናስተምር ቤታችንን ከፍተን የፎይም ፕሮፋይል አድርገን ብንገባ ሰው ያደምጠናል። እችን የመሰለ ሸበላ ሰውዬ ፊት ለፊት ገጭ ብናደርገው ብዙ ይመጣል ብላችሁ ኡስታዞቻችሁ ነው ሶሪ ተከታዮቻችሁ ሳይሆን ተከታዩ ዝም ብሎ የሚነዳ ስለሆነ ኡስታዞቻችሁ ይህንን የመሰለ ጭንቅላቱ የሚያምር ፂሙ ዘጭ ያለ ፂም አልባ ለሆነው እንዳላ ጭንቅላት የሌለውን አላ ከምናስተምር ቤታችንን ከፍተን የፎይን ፎቶ ብናደርግ ብዙ ተከታይ ይመጣል ብለው ተቂያ የሚሰሩ ስላሉ አሁን ላይ ፐርሰናሊ ከማንም ጋር የተቀበልኩት ውይይት የለም። ግን ፎቶን አድርገው ይሸቅሉ ማይም ህዝቦቻቸውን በውሸት የተካኑ መሆናቸውን አሁንም በደንብ ኤክስፖዝ ያድርጉ ራሳቸውን። በጣም ብዙ ሙስሊም ብላይንድሊ ፎሎ ከሚያደርገው በስተቀር ቆም ብሎ የሚያገናዝብ ይሄ ሁሉ እርግጫና ሩጫ የተፈጠረባቸውን የተጣለባቸውን ሹባ ለማጥራት እንደሆነ ገብቶታል። በደንብ ተረድተውታል። ስለዚህ ከእንደነኚህ ባለጌና ውሸታሞች ጋር ምንም የምራገጥበት እኔ እንትን የለኝም። ፐርሰናሊ እኔ ምንም ለራሴ ብዙ እንትን የምለው ነገር ባይኖርም ግን በሚሊዮን ተከታይ ያለን ሰዎች ነን። ከዛ ውስጥ በመቶ ሺዎች የሚቆጠሩ በእውቀትም በእድሜም በብዙ ነገር ከኛ የተሻሉ አሉ። ለእነሱ ስል እጠነቀቃለሁ። መውልበትን ማደርገውን ለኦዲየንሶቼ ስል ከባለጌና ከውሸታሞች ጋር ኦፊሻሊ ይቅርታ ስላልጠየቁ ድረስ የዋሿትን አድሚት እስካላደረጉ ድረስ ቲክቶክ ላይ ካሉ እነሱ ሪካርድ የሚያደርጉ ያሉ እህቶቻችን ሪካርድ የሚያደርጉ አሉ። ስራ እየሰሩ ከእነሱ ጋር መወያየት ይችላሉ። ከዛ የሚያልፉ ስላልሆኑ ማለት ነው። ደጋግመው ጥሪ ያቀረቡላቸው ልጆችም አሉ። ከእነሱ ጋር ሜይ ቢ ከፈለጉ መወያየት ይችላሉ። ከአንተ ሳይድ እንፈልጋለን ካሉ ግን ሪካርድ የሚያደርጉልን እህቶቻችን አሉ። ከእነሱ ጋር ተወያይተው እነሱን ካሸነፉ እናያቸው እና ገስት ላይ አምጥተን ሜይ ቢ
እንደ ኡስታዛቸው ከባድ ስብራት እንዳይደርስባቸው። ምክንያቱም ኡስታዛቸው ከሱ የተሻለ እንትኑ መጅሊሱ የሚያውቀው የለም። መጅሊሱ ከሸለመው ጀግና ካለው በላይ እውቅናም ስለሌላቸው ማለትም በመጅሊሱ ደረጃ ዛት ማች ስራ በቃ ከሱ የተሻለ ከሱ በላይ ማንም አለ ብለን አናምንም። በቃ በመጅሊሱ ባየነው ሁኔታ እነኚዎቹ ግን ሪካርድ የሚያደርጉ እህቶቻችን ከነሱ ጋር መወያየት ይችላሉ። እሺ ሌላ ቪዲዮዎች ስላሉ ቶሎ ቶሎ አስተያየት ስጡና እንትን በሉ። እሺ ማሜ ቀጥል። እኔ ትንሽ አስተውለን ከሆነ ቪዲዮ ላይ በነገራችን ላይ ዲያቆን የአብዱልከሪምን ድምፅ ስትሰማ በጣም ተመስጠ ነበርና ሀውማች እንደተጎዳ ሲሪየስሊ ከድምፀቱ ይታወቃል። ምን ያህል ጉዳት ውስጥ እንዳሉ ከሚያወራው ከድምፁ ይታወቃል። እና ማስተካከል ያለብን ነገር በተደጋጋሚ ማስተካከል ያለብን እያለ ይጠቀማልና ዊችዝ በጣም ዳሜጅ ደርሷል ማለት ነው። ማስተካከል ያለብህ የተበላሸን ነገር ነው መቼስ። ስለዚህ ብዙ ብልሽት ደርሶባቸዋል፣ ጉዳት ደርሶባቸዋል። ያንን ማስተካከል አለብን በተደጋጋሚ እያለ በጣም ባዘነ ስሜት በጣም በቃ በተጎዳ ስሜት እንደሚያወራው የነበረው እንጂ እንደ ጀግና ወጥቶ እንደጻፈው አይነት አይደለም። የጻፈውም ራሱ ነው። ባይዜ ከሌሎቹ ይበልጥ በጣም የተጎዳውም እሱ ነው። ወጥቶ ደግሞ እድል እንስጣቸው ምናምን እያለ የጻፈውም ራሱ ነው። በነገራችን ላይ ያ ሁሉም ተጎድተዋል፣ ግን በደንብ ያንን ስሜት ያጋራ እነሱ ነው። ስለዚህ እንዳልተጎዳ ሰውና እንደ አሸናፊ ሰው አክት አታድርጉ። ተጎድታችኋል፣ መጎዳታችሁን አምናችሁ ተናግራችኋል። በተደጋጋሚ እንደተጎዳችሁ ተናግራችኋል። ስለዚህ ጉዳታችሁን አስታሙ እንጂ እንደ አሸናፊ ሰው አክት አታድርጉ። ሲቀጥል ደግሞ ጽሁፉ ላይ ምንድን ነው ቴዲ ሐዋሳ ቤት ይሆናል ስላሉን እሺ አልናቸው ይላል። ባይዞ እኛ ቴዲ ሐዋሳ ቤት ይሆናል አላልናቸው። ምንድነው ስምምነታችን? ገለልተኛ ቤት ይሆናል ከተቻለና እሺ ካለ ቴዲ ሐዋሳ ቤት ይሆናል። እሱ ካልተመቸው ሌላ ቤት እንፈልጋለን ብለናል እንጂ ቴዲ ሐዋሳ ቤት እናርግ የሚል ጥያቄ አይደለም ያቀረብ ነው። ከዛ ቴዲ ሐዋሳ ቤት ሳይመች ሲቀር ሶፎንያስ ቤት ፓስተር ሶፊ ቤት ሲባል እሺ አሉ፣ ተስማሙ። ባይዞ ብዙ ህዝብ ፍለጋ ከሆነ ሶፊ ቤት ለምን እምቢ አላችሁ? ማን ነው እሺ አላችሁ? መጀመሪያውኑ ለምን እሺ አሉ? በኋላ ላይ እምቢ ሊሉ ነገር። ስለዚህ አሁን ብዙ ህዝብ የመፈለጉ ጉዳይ የመጣው እፎይ ሁሱን ካፈረሰው በኋላ ያንን ለማካካስ ነው እንጂ ከእፎይ በፊት ስለሆነ የተነጋገርነው። የፓስተር ሶፊን ቤት እኮ ኦልሬዲ ተስማምተው ነበር፣ ማስታወቂያ ያለው ተሰርቶ ነበር። አሁን ኤክስኪውዝ የሶፊ ቤት ትንሽ ነው ብዙ ሰው የለውም ምናምን የሚል ነገር አመጡ ማለት። ስለዚህ ጉዳታችሁን ካስታመማችሁ በትክክል አስታሙ። ማንም ላይ አትለጥፉ። እየወሰዳችሁ ታማችኋል፣ ተጎድታችኋል፣ በቃ ተጎድታችኋል። እስክታገግሙ ድረስ ታመሙ። እኛ ላይ መለጠፍ አይጠበቅባችሁ። እሺ እዚች ላይ እኔ አንድ ትንሽ ገለጽ መደረግ አለበት ብዬ ማሰባት አንድ ፖይንት አለች። አድማጮች ልብ ልትሉ የሚገባው እነዚህ ውይይት ግርግሮች ምኖች ከገበያ መቀነስ፣ ተመልካች ማጣት፣ አድማጭ ማጣት የተነሳ ቪዲዮዎች ሪከርደሮች ትሰሩታላችሁ ብዬ አስባለሁ። ሲሶ ቤት ሄደው በየቤቱ እየዞረ ውይይት ካላደረግን ብለው ጮኸው በዘመቻ ነው እነዚህ ልጆች እንግዲህ ውይይት ጥሪ እንዲቀበሉ ያደረጓቸው። እቅድም ፍላጎትም ኖሯቸው አይደለም። ቢኮዝ እስልምና ምንም የሚያደርሰው ነገር ስለሌለ ስፔሻሊ በአሁኑ ሰዓት ላይ እዚህ ማህበራዊ ሚዲያ ላይ በየትኛውም በቲክታክን ምንም የሚያመጣው ውጤት ስለጠፋ ለውይይት ከክርስቲያን በኩል ማንም ፍላጎት የለውም፣ ትቶታል። በግድ እቤት ድረስ እየመጡ ካልተወያየም ብለው ውይይቱ ከተቀበሏቸው በኋላ ልብ ልትሉ የሚገባው ይሄ ውይይት እፎይ ከመወያየቱ አስቀድሞ ነው የተያዘው። ተይዞ ስንት ሳምንት? ለሶስት ሳምንት። ከሶስት ሳምንት በኋላ ሊደረግ ተስማምተው በዛ 3 ሳምንት ውስጥ ማለት ነው። የዛ ሰዓት እነሱም እንትና ውይይት ጥሪ ያቀረቡት የለ ከእፎይ ጋር የሚነካካ ምንም ነገር የለም። ዝም የተባለ ነበረ። በዛ መሀል የእፎይን ድምፅ ቆርጠው እንግዲህ 3 ሳምንት ቀጠሮ ከያዙ በኋላ የእፎይ ድምፅ ተቆርጦ ቪዲዮ ተሰራ የውሸት። ያንን አራግበው ወጥቶላቸው ከዛ እንደሚታወቀው ያቺ ጃኒ የምትባለው በመሃል የውይይት ጥሪ እኔ ያስማማለሁ የሚል አቀረበች። ልብ በሉ። ይሄ ሁሉ ሲሆን 3 ሳምንት ጊዜ ቀጠሮ ይዘዋል ከነዚህ ልጆች ጋር። በዛ መሃል ነው ያልታሰበው ድንገተኛ የእፎይ ውይይት መጣ፣ ተካሂዶ ድባቅ መታቸው። እንዳይሞቱ እንዳይሽሩ አድርጎ ቀበራቸው። ለዛ ነው እየመጡ ይህን ሁሉ ለቅሶ እዚህ የሚያለቅሱት ማለት ነው። ሌላው ልብ ልትሉና ከጆሮዋችሁ እንዲጠፋ የማልፈልገው አንድ ትልቅ
ስታገኙ ዞሩ ስትሉ ወይ እነሱ ቤት ድንገት እንኳን ገብታችሁ ምን ሲሉ ልሰማቸው ትችላላችሁ። ወንድ የሆነ እኛ ፊት ወንድ የሆነ መጥቶ እንደዚህ ይናገራል፣ ወንድ የሆነ ብሎ የሚጮሁት ኡስታዞቻችሁ እኛ ጋር ሲመጡ ምን አይነት ሰዎች ድምፃቸውን ራሱ እንዴት አርግበው እንዴት ተቅለስልሰው እንዴት ለምነው እግር ላይ ወድቀው እንደሚሄዱ በደንብ ልታስተውሉት ይገባል። ልክ የእነሱ ፉከራ ስትሰሙ ይህን ድምፅ እንዳትረሱት ሙስሊሞች፣ ጭንቅላታችሁ ላይ ሴፍ አድርጉት። ቃል ስጋ ሆነ ምን ብሎኛል በሉ። ልክ ሲፎክሩ ይሄ ድምፅ ጭንቅላታችሁ ላይ እንዲመጣ ፈልጋለሁ፣ እንዲደውልባችሁ። ኦኬ ሪከርዱ ይለቀቅላችኋል፣ ስሙት። ከዛ ራሳችሁን ታዘቡት። ምን እየተደረገብን ነው? እኛ ህፃን ልጅ ነን ወይ? የዚህን ያህል ወጥቶ የጻፈው ይሄ ግለሰብ ነው፣ የለመነው ሰውዬ፣ እግሩ ላይ ወድቆ የለመነው ሰውዬ። ጉዳት ደርሶብናል። እኛ ከዚህ በላይ 10 ዲቤት ቢደረግ የዚህ አይነት 10 ቢደረግ አናገግምም ነው ያለው። ከዚህ ውስጥ ልንወጣ አንችልም። ከአቅማችን በላይ የሆነ ነገር ነው የመጣብን እንደ ኮሚኒቲም ጭምር እያለ ነው የሚናገረውና ይህን እንድታስተውሉ ትፈልጋለሁ። ቴንኪው ዲያቆን ካስረዝም ይቅርታ። ችግር የለውም። ቶሎ እናዳርስና ሁሉንም፣ ምክንያቱም የቀሩ ጥቂት ደግሞ ሀሳቦች አሉ፣ በጣም ኢምፖርታንት ሀሳቦች እና እንደሱ እናጋለን። ሻርዲ ይቀጥል። እሺ፣ አይ ቶሎ እንደገና ግልጽ ለማድረግ ምናልባት የእፎይ ንግግር አሁን ከአፉ ሰምታችኋል። ከዚህ በኋላ ድራማ ለመስራት ቢሞክሩ ውይይት አለ እፎይ ይመጣል ብለው እንግዲህ ፊቱን እየተጠቀሙ ቤታቸው ለመቀመጥ ቢሞክሩ ውሸት ድራማ እየተሰራባችሁ እንደሆነ ውሸት እንደሆነ መረዳት ትችላላችሁ ማለት ነው። ምንም የተቀበለው ውይይት የለም፣ የሚኖር ውይይት የለም። ለዚያውም ከነዚህ ልጆች ጋር በእውነት እንዲያው አይደለምና እፎይ ሌሎች ልጆችም ከነዚህ ልጆች ጋር ባይወያዩ ተመራጭ ነው። እውነት ለመናገር እኔ የዛሬ ዓመት 2 ዓመት አልወያይም ከነዚህ ልጆች ጋር ውሸታሞች ናቸው ብዬ መናገር ከጀመር ቆይቻለሁ። ሙስሊሙ ግን ፈርተህ ነው እንደዚህ ነው ኖ ተናግሬያለሁ መጥቶ ይቅርታ እስከሚጠይቅ ድረስ አያችሁ፣ እንደ ልባቸው የፈለጉትን ነገር መናገር የሚችሉ ይመስላቸዋል፣ እንደፈለጉ መዋሸት የሚችሉ ይመስላቸዋልና እንደዚህ የሚያደርግ ሰው ጋር በአደባባይ ይቅርታ እንዲጠይቅ ካልተደረገ በስተቀር አይማርም። መቼም ቢሆን አይማሩም እነዚህ ልጆች እና በፍጹም ምንም የሚደረግ ውይይት የለም። ከዛ ባሻገር ግን ከነማሜ ጋር ደግሞ ውይይት ቢያደርጉ ኖሮ የበለጠ ጉድጓድ ውስጥ ነበር የሚገቡት። የበለጠ ያቋታለች አተው እኮ አይደለም እኮ በገዛ እጃቸው ቆሰቆሱ። ከእፎይ ጋር ያው የደረሰባቸውን ነገር አይተናል። አሁንም ደግሞ በገዛ እጃቸው ቆሰቆሱ ከነማሜ ጋር ሲያጮሁት እኮ ቪዲዮን እኮ እንሰማለን እኮ ሲያጮሁ አለ። ከ3 ክርስቲያኖች ጋር የሚደረግ ውይይት አለ፣ ማንም ሰው እንዳይቀር ምናምን ብለው እኮ ስንት ቪዲዮ እኮ አይተናል እኮ። ከዛ ግን አሁን ጊዜዋ ስትቀርብ ሙስሊሞች ቀን የሚደርስ አይመስላቸውም መሰለኝ ብዙ ጊዜ። አንዴ ከረመዳን በኋላ አንዴ ጾም ሲፈታ አንዴ እንደዚህ ሲሆን ይሉና ቀኗ ልክ ልትደርስ ስትል ግን የእናቴ መቀነት አደናቀፈኝ ወደ ማለት ይገባል። እና በእውነት እነማሜም እንዲያው እፎይ እንዳለው መጀመሪያ መቀበል አልነበረባቸው። ምንም የሚመጥኗቸው ልጆች አይደሉም። ግን ደግሞ ከተቀበሉና ደግሞ እሺ ካሉ አይቀር ደግሞ ቢደረግ ኖሮ ጥሩ ነበረ። በጣም ተአምርና ነበር ደግሞ እዛ ላይ ግን ያው እቺ ስለገባባቻቸው ቀርቷል ማለት ነው። ለማንኛውም በቃ እዚህ ላይ ቆይ እኔ ሶሪ ኢንተራፕት ተሰራር እስቲል እኮ ፈርታችኋል ይላሉ ኮመንት ላይ የእነሱዎች እኮ የሚብለው ውይይቱን ማለት ነው። እነማሜ ይሄ እንደፈሩ እኮ ነው አሁንም እንትን የሚያደርጉት ጭንቅላት የሌለውን አካል የሚከተሉት ከስር የሚጽፉት። ቢያንስ ለጌጥ አይደለም ለእናንተ ጭንቅላት የተገጠመላችሁ ዲስትራክሽን ነው። አውቀው ነው ባይዘወይ ብዙ እሱ ላይ ብዙ ኤነርጂ እንዳታቃጥል አውቀው ዲስትራክት ያደረጉ ነው ሀሳባችን እና ለኦዲየንሱ ክሊር ለማድረግ ነው። ድምፃቸው ኦልሬዲ ራሱ የልጆቹ የሙስሊሞቹ ድምፅ አለ እኮ የወንድሞቻቸው። ጭንቅላት የሌላቸው ሌሎች ሊኖሩ ይችላሉ። ረንደም ላይ ገቡ ማለት ጭንቅላት የሌለው የሚከተሉ ጭንቅላት ለጌጥ የተሸከሙ ማለት ነው። ለእነሱ ክሊር ለማድረግ ነው። ነው ተዋቸው እፎይ ሪሊ ምንም እነዚህ እኮ የፈለገ እንዲያው ፊት ለፊታቸው አላህ መጥቶ ራሱን አላህ አይደለሁኝም ቢላቸው በቲፎዞ የሚመሩ ልጆች ናቸው። ምንም ዳዝ ሜክ ዲፍረንስ። ወደ እንትን ከቶፒኩ እንዳትወጡ ፕሊዝ። ኮመንት ላይ የሚጽፉት ችግር የለውም። አሁን ኮመንት ላይ እንደዚህ ውሸታ ምናምን የሚሉት በጣም የተናደዱ የተበሳጩ ያፈሩ ሰዎች ናቸው። ባይዘወይ ምርጫ አላቸው። ይሄ ነዋ በቃ ኦንሊ ቲንግ ያላቸው በቃ እየሰሙ ውሸታም ማለት ነው። እና ወንድሞቻችሁ እንዴት እየዋሿችሁ እንዴት እየቀጠፏችሁ እንደሆነ በውስጥ ከወንድሞቻችን ከነዳኒ ከቃልዬ ጋር ከማሜ ጋር
ይቅርታ ኃላፊነት እንወስዳለን ብለው ሲለማመጡ ወጥተው ግን ለእናንተ የጻፉላችሁን አያችሁ። ስለዚህ በጣም ወንድሞቻችሁ እንዴት አድርገው እንደሚጫወቱባችሁ እናንተ መብታችሁ ነው። እኛ ግን ባለ አይምሮ ስለሆንን ኦኬ፣ አስተዋይ ስለሆንን ክርስቲያኖች ማንም ዝም ብሎ እንዲጫወትብን ስለማንፈልግ እንዲያው ቢጠቅማችሁ ነው የምናሰማችሁ። ክርስቲያኖችን ደግሞ ውሸታም ሰዎችን እንድታውቁ ነው። ከዛ አንጻር ነው። ሜቢ የቀረ ሀሳብ አለ የምጨምሩት ካለ ጨምሩ፣ ካልሆነ ላሰማና ጠቅላላ አድርጋችሁ ሰመሪ ትሰጣላችሁ። ልቀጥል አንድ ሀሳብ ብቻ። እሺ ታላቁ እንኳን በሰላም መጡ ዲያቆን። ሰላም ብያለሁ ሁላችሁንም። ዲያቆን መዝሙር ያሬድ ሁላችሁንም ሰላም ብያለሁ። ኮሌክቲቭሊ እንትን አንድ አስተያየት እነሱ እንደ ትልቅ ክራይቴሪያ አድርገው ያቀረቡት ታዋቂነትን ነበር። ይሄ እነሱ የሚሰሩት ቪዲዮ ኮሌክቲቭሊ የኔን አንድ ቪዲዮ አያክልም ምናምን አይነት ነገር ማለት ነው። በነገራችን ላይ ማሜንና ዳኒን ማግኘት ፕሪቪሌጅ ነው ለነዚህ ልጆች፣ በጣም ፕሪቪሌጅ ነው። ከነዚህ ልጆች ጋር ከነዚህ ሰዎች ጋር መወያየት ዳር ጃያንትስ ኦፍ የንጽጽር ዓለም እውነት ለሁሉ የሚል የቴሌግራም እንትን እያለ ግሩፕ እያለ ዳኒና ማሜን ማግኘት በቃ ማይታሰብ ነው። አይደለም ለነሱ እኛ ራሱ ስናገኛቸው ደስ ነበር የሚለን ማሜንም ሆነ ዳኒን ማለት ነው። አሁን የማንም ፑታራ ተነስቶ ታዋቂ ስላልሆኑ ከነዚህ ጋር እንወያይም ሲሉ በቃ ምን ያክል ትናንት እንደተወለዱ ነው የሚያሳዩ። በቃ ምን ያክል በንጽጽር ዓለም እንዳልነበሩ እንዳልቆዩ ነው የሚያሳዩ። ስለዚህ አሁን ይሄንን እንትኑን አድርጎ የመታወቅን ጉዳይ የላይክን የምናምን ጉዳይ እንደ ክራይቴሪያ አድርጎ ማቅረብ በጣም ነው የሚገርመው፣ በጣም ማለት ነው። እንደዛ ከሆነ እኮ እነሱ ራሱ ከማን ጋር ነው ሊወያዩ የሚገባው? በቃ ጡጬ ከሆኑት ምናምን ጋር ነው። ሲቀጥል እንደው ይሄ ሰዎቹን እንታዋቸውና ጉዳዩ ላይ አተኩረን እንትን ብንል ጥሩ ነው። አሁን ለዚህ እነሱ ራሱ በጣም ደስ የሚላቸው ነው ይመስሉ። ለምንድን ነው በጣም ደስ የሚላቸው? አላማቸው ይሄ ነው። በቃ ይዋሻሉ፣ የሆነ የሚጮህ ነገር ይናገሩና የሚጮህ ነገር ያደርጉና ስለነሱ ስናወራ በዛው ታዋቂነትን እናገኛለን የሚል ነገር ስላላቸው ማለት ነው። ለዛ ውሸታቸውን በስነ ስርዓት ግንጥል አድርጎ ዲስማንትል አድርጎ ማሳየት፣ ከዛ የማሳመን ግዴታ የለብንም። እነሱ ራሳቸው ሰሚው ማለት ነው ውሳኔውን ይወስናል ማለት ነው። ሀሳቤ ግልጽ ከሆነ እንጨምራለን። እሺ ባይዘወይ እኔ በጣም ታንኪ ማለት እንፈልጋለን። ይሄን የቀዳችሁ ወንድሞቻችን ባትቀዱ ኖሮ በቃ ያ የጻፉት ነገር እውነት ይሆን ነበር ማለት ነው። እና መቅዳታችሁ በጣም 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 ትልቅ ጥበብ ነው። እና በሰዎች እንደዚህ ሲዋሹ በዚህ መልኩ ማጋለጡና ቀርታችሁ በዚህ መልኩ ማስቀመጣችሁ ጠቀመ እንጂ ሽምጥጥ አድርገው ዋሽተው ነበረ እና ሌላውን በቃ ተክቢር እያለ ማሻላ እያለ ይከተል ነበር ማለት ነው። እና መቅዳታችሁ በጣም በጣም አሪፍ ነገር ነው። ኤቪደንስ ሆኗል ማለት ነው ለሁሉም ሰው። ቀጥሎ ያለውን እንትን ልበልና ሀሳብ ያልሰጣችሁ አንድ ላይ ጨምቃችሁ ሰጣላችሁ ማለት ነው። ኦኬ ግን የትኛውም ስሌ አሁን ላይ ያለው ነገር ማስተካከል አለብኝ ብዬ ነው የማስበው። ምንም ዲቤት ውስጥ ላይ አልገባም አሁን በይቻል በዚህኛው ጊዜ፣ ምክንያቱም መስተካከል አለበት። በዚህ በኩል ሌላ ይሸዋለሁ ይህን ሀሳብ ነገር መጨረሻውን ማየት እንፈልጋለን እንጂ ችግር የለብኝም። ግን ምንድነው መሰለህ ያንን ይቅርታ ጠይቃለሁ፣ ግን ካለው ሁኔታ አንጻር ነገሩን እንቀይርና ዲቤቱ ይደረግ ነው በቃ እንጂ አሁን እኛ ዲቤቱን እንፈልጋለን እኛ ማድረግ ግን አሁን ዲስ ታይም ግን ከዲቤቱ ከእናንተ ዲቤት ይልቅ የሚጠቅመን እኛ እንደ እስልምና እንደ ሙስሊም አሁን እንደ ሙስሊም ሁላችንም ሊጠቅመን የሚችል መሴስ የሚጠቅመን ነገር ነው የምናደርገው ማለት ነው። አስሎንጋስ ህዝቡ ነገሮችን እንዲገና ድርብ ያለ ነገር ሲሆን ምንም ነገር ሳይጨበት ሳይያዝ ነው የሚሄደው። ስለዚህ እኛ ይህን ነገር ትንሽ ረገብናብና ቅድም አብዶ እንዳለው እንትናም ይህ ቫይራል የወጣው ነገር ቀስደስ ይበልና እናደገ ነው። ፐርሰናል ይቅርታ ጠይቃለሁ እኔ ስለነጸርኩ ማለት ነው። ችግር የለው እሱ አሁን ይቅርታ መጠየቅ ትልቅነት ነው ብዬ ነው የማስበው። አንዳንድ ነገሮች ለማውራ ይችላለን። አብዶ የምትለው ነገር አለ፣ ሀሳብ አለ፣ ላስ የምታወራው ነገር ካለ በነሳዊ ልክ ናቸው ይህ ነው የማስበው። በእኛ ደግሞ በጣም እየተገኝ ግን እኛ የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድ እና ተመሳሳይ ሌላ ኢሹስ ራሱ ቢሆን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። እኛ ሙስሊም ኮሚኒቲ ነው ኔትራሊ ውይይቱን ያዳምጥን ይመጣል የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው።
እኛ ዘመቻ አሁን የሰሞኑ ላይ የተፈጠረው እንኳን እንደ ኢትዮጵያ ያሉ ኢሹ ይበልጣል ይችላል። በዛ ምክንያት እዚህ ጋር ይቅርታ ሰሞኑ የተፈጠረው ነገር እንኳን በእኛ አይደለም እንደ ኢትዮጵያ ራሱ በጣም ከባድ ኢሹ ነው ያለው። ደግማችሁ ስሙት። እንደ ኢትዮጵያ እንደ አገር አስጨናቂ ነገር ነው የገጠመን ነው እያለ ያለው። ወደኋላ አድርገው ቢሰሙት ደስ ይለኛል። እንዲያስተውሉት ነው ሪከርደሮች። አብዛኛው ማለት የሰሞኑኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። እኛ ዘመቻ አሁን የሰሞኑ ላይ የተፈጠረው እንኳን እንደ ኢትዮጵያ ያሉ ኢሹ ይበልጣል ይችላል። በዛ ምክንያት ነው ይችላል እንጂ የሆነ እንትን እያለ አይደል የሚታወቅ ነገር እኮ አይ የኛ ይበልጣል አሁን ማድረግ እንችላለን ከተባለ ኦራይት እኔ ችግር የለም። ለምሳሌ በዛ መድረክ ያህል የሚሆን አይነት ካደረግነው እኛ እንደዛ አሁን በቃ ተመጣጣኝ ነው ጋርማችን እንትን አይደለም። ወደዚህኛውም ዞረን ወደዚህ መመለስ እንችላል። ህዝቡም ሊዞር ይችላል። ችግር የለውም። እኛ እኮ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል። ስለዚህ እንደዚህም ልናስብ ይገባል። አንተ ያወራል ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የሰይጣን ፓርት መጣላችሁ። ሰይጣን ጋር እንሰራለን ያው። ስለዚህ እንደዚህም ልናስብ ይገባል። አንተ ያወራል ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ችግር የለብኝ። ፐርሰናል ደቂቃ በትክክል ያዝ እንጂ ማለት ነው። ዋናው ይሄኛው ነው። ሰው አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ነው ወይ ነው ፖይንቱ። ካልሆነ ግን በቃ አቅም አለመኖር የውይይቱ ፕሮግራሙ ነው አቅም አለመኖር የኛ ጥፋት አለ። እኛ ግን እዚያ ቦታ ላይ ስለዚህ ይሄ ራሱ ነው አሁን የውይይቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብን። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ጠብቁናላችሁ። አፎን ይሄኛውን ሴትል እናደርግ አለ። አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት እና ምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም በቂ ነው። የትኛውም ቦታ ብለን ዲያብሎስ ሁላ የሚኖርበት ቦታ ችግር የለብን። እዛ ባቴ ለማድረግ እንችላለን። ያም መሆን የማይችል ከሆነ ዘረዘረን ይሄኛውን ሰው ነገሩ አይመቸኝ የዘረዘርኳቸው ቤቶች ጠቅላላ አይመቹም ለኛ ራሱ ባይዘው ያው ስሙ የዘረዘርኳቸው ቤቶች ጠቅላላ ለእኛም አይመቹንም ብሎ የሚጠራቸው ስም አለ። የማንም ስም ይጨምራሉ አብረው የኢዮዳብን ኢዮዳብን ያው ሰሞኑን እየገቡ ታውቃላችሁ በጣም ወዳጆች ናቸውና ኢዮዳብ ራሱ አይመቸንም፣ ግን በቃ አታክ ማድረግ ስለምንፈልግ ኢዮዳብ ባይመቸንም ዮኒ ማኛም እንኳን ቢሆን ባይመቸንም ሰይጣንም ቢሆን ባይመቸንም እንገባለን። ዋናው አታክ እናድርግ ነው። ዋናው እኮ ያደረሰብንን ጥቃት እንመልስ ነው። ስሟቸው ዲያቆን ሰይጣንም ቢሆን ደቂቃ ቢይዝ ችግር የለብንም ያሉት እኮ ሰይጣን ለማን እንደሚያደላ እኮ ስለሚያውቁ ዲያብሎስም ቢሆን አለ ችግር የለ ለማን እንደሚያደላ ያውቁታል። ዲያብሎስም ጋርም እንገባለን ሲል አልሰማሁም። የትም ቦታ እንገባለን አለ። እሺ ሙ ዛባቴ ለማድረግ እንችላለን። ያም መሆን የማይችል ከሆነ ዘረዘረን ይሄኛውን ሰው ነገሩ አይመችኝ የዘረዘርኳቸው ቤቶች ጠቅላላ አይመችም ለኛ ራሱ ቪዲዮ አሳጋቢውን ሁላ የሆነ ችግር አለ፣ የሆነ ጋቢውን ችግር አለ፣ ኢዮዳብ ጋቢውን ችግር አለ እንዳለኛ አይመቹ ግን ውይይት ነው በቃ ውይይት ነው የሚለው እንቀው። ግን እናንተ ይሄ የማይመችል ማላችሁ የእናንተን ሚሽን እንረዳ ማላችሁ ግን ምንም በማይመጥን ሁኔታ ግን ይህን መቀልበስ አንችል። ኢምራን ከማን ጋር ነው ዲቤት የሚያደርገው? እሺ በደንብ ስሙ። አሁን እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰውን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር እፎይ ጋ ነው። ያው ዛሬ ማስታወቂያዎች ተለቀዋል። ኦልሬዲ ዛሬ ማየት ትችላለህ። አሁን ሁሉ እኔ ራሱ ቪዲዮ ልሰራ ነው። አሁን እፎይ ዲቤቱ ሰውን ተቀብሏል። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አይደለም ማሜ። ስለዚህ አሁን ምንድን ነው እኛ ያቀረብነው ነገር አለ ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም 2 ሚኒትስ ነው የቀረው። 2 ሚኒትሱን ጨርሳችሁ ሀሳብ ስጠቅላችሁ እንደሰማችሁ እፎይ ዲቤቱን ተቀብሏል ሲባል እሱን እዚህ አልነግርም ነው ያለው። ኦኬ ቢኮዝ ያውቁታል ዲቤቱን እፎይ እንዳልተቀበለ። ከዛ ምን አለ ዲቤቱ ኖረም አልኖረም አለ። አስተውሉ። እሺ ቫዮሌሽን ሄት ስፒች እያለኝ ነው። ፕሊዝ
ኮፒ ሊንክ አድርጉልኝ። እኔ እኮ በራሳችሁ ቃላት ራሳችሁ ትጨነቃላችሁ። ፕሊዝ ቫዮሌሽን እያለኝ ነው። አንዴ ኮፒ ሊንክ አድርጉልኝ። እሺ አታስቁኝ ፕሊዝ። ኮፒ ሊንክ አድርጉ። ራሳችሁ ለራሳችሁ ኮሜንት ጉድ ላይቭ ያርጉት። ኮሜንቱንም ጉድ ላይቭ አርጉት። ኦኬ ጉድ ላይቭ እያላችሁ ጻፉ ኮሜንት ላይ። እሺ 2 ሚኒትስ ነው የቀረችን፣ እንጨርሳት። እሱ ፐርሰናሊ እንደዚህ የምንነጋገረው ነገር አለ ማሜ። ስለዚህ ያው ምንድን ነው እኛ ያቀረብነው ነገር አለ፣ ያ የሚሆነው ነገር እኛ የምናወራ ይሆናል። ሰው ምንድን ነው እያልኩ ያለሁት የትልቁ ጉዳይ ግን ዲቤቱ ኖረም አልኖረም በአሁኑ ወቅታዊ ሁኔታ ላይ እንደምታየው ነው ያለው ነገር አስጠብቀን መሄድ አለብን ነው። ቤት እንኳን አለ ማሜ፣ ቤት እንኳን አለ። ዲቤት አለ። እሺ ባለፈውም ሰዓት አስታውስ እንደሆነ የዲቤቱ አካሄድ እንዴት አይነት እንደሆነ እያየን፣ ስለዚህ የዲቤቱ አካሄድ በዛ መንገድ ነው የሚሄደው ከዚህ በፊት በነበረው ሁኔታ ማለት ነው። እሺ ለማንኛውም እኔ አሁን ከነፎይ ጋር በሚደረገው ዲቤት ውስጥ መሀል ገብቼ ለማውራት ሳይሆን የኢንፎርሜሽንን ወደ ፐብሊክ የምታመጣበት መንገድ ማሜ፣ እኔ ይቅርታ መጠየቅ እችላለሁ። ያው እነሱ እናንተን እዚህ ፐርሰናሊ ያው እኔ ይቅርታ መጠየቅ እችላለሁ፣ ኃላፊነት ወስዳለሁ አሏችሁ። በኋላ የጻፉትስ ምንድን ነው የሚለው? ጭራሽ እነ ማሜ ይቅርታ እንደጠየቁ እነሱ ደግሞ በቃ እንዲያው ቸር ስለሆኑ ይቅርታቸው እንደተቀበሉ ለእናንተ የነገሯችሁ፣ ለሙስሊሞች የነገሯችሁ። በውስጥ ግን ምንድን ነው ያሉት? ያው ስሙ መጠየቅ እችላለሁ። ያው እነሱ እናንተን እዚህ ፐርሰናሊ ጠይቄያለሁ። እኔ ይቅርታ መጠየቅ እችላለሁ። ዛሬ ተቀባይነት አግኝተዋል። እንደ እናንተ ማጌጡንና አለማጌጡን አንተ ታውቃለህ ወይ ነው? አደባባይ ላይ አልተነገረም። ብራዘር አለመነገሩ እንዴት ነው እንትን ያደረገ እርግጠኛ እንድትሆን ያደረገ? ይኸው ከኦርቶዶክሶች የምንሰማው ነገር አለ እኮ ብራዘር፣ እነሱም እያወሩ ነው። እዚሁ እንዲህ እንትን ነገሮችን ለመፍታት እያወራ እዚህ ቁጭ አድርገህ ፖስት ታደረገ ነገር ወይ ነው? ፌስቡክ ላይ ፖስት ላደረኩት ነገር እኔ ኃላፊነቱን ወስዳለሁ። ኢብራሂምም ከኛ ጋር ተማክሮ አይደለም አይደል እንዴ ያረክ ያለው ምን መሰለህ? አሁን እኮ ውይይቱ ይካሄድ አይካሄድ እየወሰድን ነው መሲሁን ምናምን እያለ ነው። እና አንተ ግን ፖስት ሙስሊሞቹ ውይይቱን አልፈለጉትም። ደምድመ ፖስት እየተደማመጡ ነው። ኢብራሂም ፖስት አድርጓል አይደል? አደባባይ ላይ አድርጓል። እሱ እኮ ውይይቱን ያራዘመው አንተ ግን አልፈለጉም ብለህ ነው ፖስት ያደረገው። አልፈለጉም አላልኩም ወንድም። እንደዛ ውይይቱን ምንድን ነው ልክ ሙስሊሞች እንትን እንዳደረጉ አድርገህ እዚሁ ለመስማማት እሺ ሀሳብ ስጡ እዚህ ላይ እንግዲህ እና እየጠቀለልን እንመጣለን ማለት ነው። ሰው ለእያንዳንዳችሁ እየሰጠው ሄዳለሁ ማለት ነው። ስለዚህ ከቃልዬ ሀሳብ አለ። ቃልዬ ቀጥል፣ ከዛ ዳኒ። ይህን ቪዲዮ ትንሽ ሰከንድ ብትሰሙት ደግሞ እዛው አጥፋ ብሎ ሲያስነሳው የገዛውን ደግሞ ፖስቱን አጥፋ ብሎ ሲያስነሳው ተሰሙታላችሁ። ዳኒ የጻፈውን ለማስጠፋት ማለት ነው። ዳኒ የጻፈውን ለማስጠፋት ብቸኛው አማራጭ የነበረው ዳኒ የጻፈው ሲምፕሊ ዲቤቱን ያለኛ እንትን አራዝሞታል። ዲቤቱን የፈለጉት አይመስልም። በቃ ፖይንቱ እሱ የጻፈውን ለማስጠፋት ዋና እንትናቸው የነበረው ዋና በቃ ጀስት መፍትያቸው የነበረው ማስጠፋት ነበር። ስለዚህ የገዛው ወንድሙን ኢብሮ አጥፋው፣ በቃ ያንተን አጥፋው ብሎ ሲያስጠፋው ተሰሙታላችሁ። ትንሽ ቢቀጥል ማለት ነው ሰዓት ነው እንትን እንዳያደርገኝ። እንግዲህ የ2 ሰዓት ከ24 ደቂቃ እንደዚህ አይነት እንትን ሪከርድ አለ። አስፈላጊ የሆነው ማስረጃ ሙሉ ለራሳችሁ እንሰጣችኋለን ከመጣችሁ ማለት ነው። እዚህም ከመጣችሁ ለራሳችሁ እንሰጣችኋለን። አፍተሮል ግን እንግዲህ የተጻፈውን ነገር አይታችሁታል። የተጻፈው ነገር ሲምፕሊ በቃ እነሱ ቴክኦቨር እያደረጉ እንደሆነ አፐራንዱ እንዳላቸው እንደውም እኛ በቃ ለምንን ተቀበለናቸው ዲቤት ማነው ለምንን ጠይቀናቸው እነሱም ያንን በመቀበል በቃ ውለታ እየዋሉልን እንደሆነ ምናምን ነበር እንትን ሲያደርጉ የነበረው ማለት ነው። ግን ደግሞ የሁሉ ልመና ነው የነበረው በእነሱ ሳይድ ማለት ነው። ምን ያህል ሲቅለሰለሱ እንደምታዩቸው ታያላችሁ። ከመጀመሪያው ጀምሮ ስንመለከት እንትኑ ላይ ላይቭ ላይ የሚያሳዩት ነገር ለህዝባቸው ጭምር የሚያሳዩት ነገር ለራሳቸው ህዝብ ራሱ ያላቸውን ንቀት ያሳያል ብዬ ነው የማስበው። በቃ ህዝባቸውን ንቀውታል ማለት ነው። ፊት ለፊት የሚታይ ነገር ይክዱታል፣ ይሸመጥጡታል። which means
በቃ የሚላቸውን ነገር የሚሉትን ነገር በሙሉ ተከትሎ የሚሄድ ህዝብ እንዳለ አስቧል። የገዛ ህዝባቸውን የእኛን ተዉትና የገዛ ህዝባቸውን ንቀው ሶ በዚህ መንገድ እንትን ያደርጋሉ። ሶ የጻፈው ከላይ ቅድም መዝሙር ያነበበላችሁና አሁን በዚህ እየሰማችሁ ያላችሁት ነገር ምን ያህል ርቀት እንዳለው ተመልከቱ። ሶ እንግዲህ እስልምናው በእንደዚህ አይነት መንገድ ቃል እየተቀየረ በእንደዚህ አይነት መንገድ እየተካደና እየተዋሸ ካልሆነ በስተቀር በሪያሊቲ አይቆምም ማለት ነው። በሌላ አባባል በሪያሊቲ አይቆምም። ሶ እስካሁንም ድረስ ሲሆን የነበረው ነገር ዲቤት እየተንቀለቀሉ እየጠሩ የነበረውን ዲቤት ነው እየተቀበልናቸው የነበረው ማለት ነው። ስላሴ ላይ ኤልፒቲ ላይ ተወያየ ነው ኦልሬዲ እነሱ እየተንቀለቀሉ በየቤቱ የሚገቡበትና እንትን የሆነ ነገር ነው። ከዛ በኋላ አንስተውትም አያውቁም። ይኸው ተደገመ። እፎይ ደግሞ በደንብ አድርጎ ዘጋው። እሱን ነገር ምን ያህል እንደ ችግር እንደ ትልቅ ችግር አይተውት ሌላ ዲቤት መቀበል እንኳን እስከማይችሉ ድረስ የተቀበሉትን እስከሚያጥፉት ድረስ ደግሞ እንዴት እንደሄደ ትመለከታላችሁ። ሶ እንደነዚህ አይነት ሰዎችን አምናችሁ የምትከተሉ ሰዎች ግን ቱ ቢ ኦነስት በጣም አሳዛኝ ሁኔታ ላይ ያላችሁት። በቃ አውት ኦፍ ዲስፐሬሽን ያላችሁት ማለት ነው። ተስፋ እንዳለው ሰው አይደለም የምትንቀሳቀሱት ማለት ነው። ቅድም እፎይ አንድ ነገር ሲል ነበር። እፎይ የሰራውን ቪዲዮ አይቼዋለሁ። እኔም ቪዲዮ ሰርች አለው ቴሌግራም ላይ እንትን አድርጌያለሁ። ሼር አድርጓቸው ቪዲዮዎቹን። ሌላ አንድ ቪዲዮ መድገሚያ ይጋር ሰው ግን ቅድም እፎይ ሲል ነበር ከእነዚህ ሰዎች ጋር ኦፍኮርስ መወያየትም አያስፈልግም ብለናቸዋል ከዚህ በፊት። አለቆቻቸውን ስንጠራቸው አይመጡም። አንደኛው ይዋሻል። መጽሐፍ አወጡብኝና እና እስቲ በግሪኩ ብለህ ባወራው ነገር ላይ ተወያይ ሲባል የጻፍኩትን መጽሐፍ አውጥቶብኛል። ከዛ ቪዲዮ ተሰራለት። እሱ አይደለም ተብሎ ቪዲዮ ተሰራለት። አት ሴም ታይም እንደዛ ተብሎ ራሱ አይመጣም። እሱ ነው ብሎ እኔ በነገራችን ላይ ተምታቶበት ነው። እኔ ነኝ በዚህ አጋጣሚ እሱ እንዲሰማ ቃል ሲባል ተምታቶበት ነው እንጂ እኔ ነኝ ገዝቼ መጽሐፉን ፒዲኤፍ ሰርቼ ለሙስሊሞች የሰጠኋቸው ላይቭ ላይ ይሁን አድርሱለት። ቃል ስጋ ሆነ። እኔ ነኝ ያንተን መጽሐፍ ስላልሆነ ገንዘብ በማውጣቴ በጣም አዝኜ ይህ በነፃ ሊሰጥ ራሱ እንደ ሙስሊሞች ጓጉቶ ስለነበር ለሙስሊሞች ሰጥቻቸዋለሁ እና እኔ ነኝ እንደዚህ ያደረግኩት። ቃል ይቅርታ፣ ቀጥል። እሺ ቴንክ ዩ። ሶ እንግዲህ ያው ሰምታችኋል። በየላይቭ ቃሌ እንትኔን መጽሐፌን አባስቶ ለቆብኛልና የቀረበልኝን አልቀበልም ያቀረበልኝ ሁኔታ አልቀበልም ሲል ሰምታችሁታል። በተለያየ ላይቭ ላይ ተመሳሳይ ነገር ብሏል። እኔን አግኝቶኝ ማስረጃ አምጣ እኔ ለመሆኔ ብየው እኔ ብሏል ያልከውን ራሱ ሪከርድ አምጣ ብየው አላመጣም። የግሪኩ ቴክስት ላይ ብቻ ቆመን እስቲ እናውራ የሚለውን ጥሪ በዚህ መንገድ ነው ያመለጠው ማለት ነው። ሶ የእነሱ አለቆች ስለማይመጡ ዋናዎቹ ስለማይመጡ እዚህ ጋር መምህራንን የሚሉት ስለማይመጡ እንደው በቃ ጊዜ ካለንና እንደዚሁ ቲክቶክ ላይ መቆየታችን ካልቀረ ለስፖርት ብለን እንጥራቸው። ለስፖርት ስንፈልጋቸው እንቀበላቸዋለን ያልናቸው ራሱ ከዚህ በፊት ላይቭ ላይ ማለት። ስለዚህ ለስፖርት ስንፈልጋቸው እንቀበላቸዋለን እንጂ ከነሱ ጋር በመወያየት ኦልሬዲ እንደው ጀስት በቃ ያ ደረጃችን ነው ምናምን ብለን አስበን አይደለም። በዛ መንገድ አይደለም። ልክ ነህ እፎይና ሶ እንደዚሁ እንደው ራሳችንን እንትን ለማድረግ እንጠቀምባቸው ይሆናል። ከዛ አንፃር ብቻ ነው የምንቀበላቸው እንጂ ይመጥናሉ ብለን አስበን ማለት በተደጋጋሚ አይተናቸዋል። ከዛ በተረፈ ግን እንደው እዚህ እነሱን እየሰማችሁ የምትቆዩ ሰዎች ይሄን ልበልና አልጨርስ። እነሱን እየሰማችሁ የምትቆዩ ሰዎች እንደዚህ አይነቱን ውሸት ነው እንግዲህ እየሰማችሁ የምትቆዩት። ሶ እናንተ ጋር መጥቶ የሚነዙት ፕሮፓጋንዳ መሬት ላይ የሌለ ነው። በየድቤቱም እየታየ ነው ሁኔታው። ሲምፕሊ ምንም ተስፋ የሚሰጥ ነገር አይደለም። እንደዚሁም ደግሞ ከፊት ለፊት በዛ ቦልድነስ የሚያወሩት በሙሉ ውሸት መሆኑን ይኸው ከኛ ጋር በውስጥ ሲያወሩ ባላቸው መቅለስለስ ይቅርታ እንጠይቃለን ብለው ሲጨርሱ ውጭ ወጥተው ደግሞ ለእናንተ እንግዲህ ምን እንዳሏችሁ ደግሞ ትሰማችኋላችሁ። ሶ ስለዚህ እንደዚህ አይነቱ ያለ ውሸት መቆሚያ የሌለው ቦታ ምን ትሰራላችሁ? ውሸት ካልሆነ በስተቀር ውሸት ካልተነገረ በስተቀር በውሸት ካልተደገፈ በስተቀር መቆም የማይችል ቦታ ላይ ምንም አሰሩ። ወደ እውነተኛው ጌታ ወደ ክርስቶስ ወደ ኢየሱስ እረፍት የሚሰጣችሁ እሱ ነው። ካለበለዚያ እንዲህ በውሸት እየተደገፋችሁ ትቆማላችሁ፣ መጨረሻችሁ ይደርሳል። ሶ ጊዜው ሳይረፍት ያላችሁበትን ይሄንን ወደ ገሃነም የሚመራ መንገድ ተዉትና ወደ ክርስቶስ ያላችሁ ብቸኛው መፍትሄ ይሄ ነው። እነዚህ ሰዎች አያዋጧችሁ። ከፊት ለፊት እንግዲህ ንቀታቸውን ነው እያሳዩአቸው ያሉት። በዚህ ውሸታቸው በዚህ እንትናቸው ንቀታቸውን ነው እያሳዩአቸው ያሉትና ወደ ኢየሱስ የመጨረሻ መልክቴ ነው። ተባረኩ። እሺ ቃልዬ ታንኪ በጣም ጊዜ ይስጥልን፣ እናመሰግናለን። አይ ቲንክ አርዲ በውስጥ አሁን የተላከልኝን ላሳያችሁ። አሁን ሞዴሬተሮች አንዴ ትልቁ ላይ አርጉና ዴቭ አላችሁ ከሞዴሬተር ሰጣችሁ። ኦኬ ጽሁፉ በደንብ ከታየ ጋር መልሱ። አትጣሉ፣ አንዳችሁ አትጠልቁኝ።
ኦኬ ጽሁፉ በደንብ ትንሽ ዙም ላድርገው እስኪ ተመልከቱ። ምን አሉ? ክርስቲያን ተወያይነን ባዮች እያለቀሱብን ነው። እኛ ዮኒ ማኛ ጋር ከሆነ ወይንም ኢዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን ብለናል። ምን አይነት እንዲያው በእውነት የውሸት አባት ብሎ በመጽሐፍ የተናገረው እኮ እንደነዚህ አይነቶችን ነው። ቪዲዮ ላይ አንደኛ ተመልከቱ። ተወያይነን ባዮች ራሳቸው እኮ ጥሪ አቅርበውላቸው ነው እኮ። ከዛ ደግሞ ቀጠሉና ደግሞ ምን ይላሉ? ዮኒ ማኛና ሌላ ሰው ማነው ኢዮዳብ ጋር ከሆነ በየትኛውም ሰዓት እንገባለን። አሁን ጉዳት ላይ ነን ይራዘምልን ብለው በሪከርድ ኦዲዮ ድምፃቸውን እየሰማን በየትኛውም ሰዓት አሁን ደግሞ እየተጋለጡ እንደሆነ ሲገባቸው እኮ ነው ቶሎ ሄዶችን ደግሞ ፖስት አደረጉ። ውሸታቸው እየተጋለጠባቸው ሰው እያዳመጠ እንደሆነ ሲገባቸው፣ ሊዋረዱ እንደሆነ ሲገባቸው እኛ አልቀየርነውም ትልልቅ ሰው ቤት ይሁን ነው እንጂ ያለው አልቀየር ነው ይላሉ። አሁን የሌላ ውይይት በመሀል ይደረግ ጉዳት ላይ ስለሆንን አላላችሁም እንዴ ሙስሊሞች? ተው እንጂ። ኧረ ጉድ! እኔ በጣም እንዲያው እንደዚህ አይነት ይቅርታ፣ ይሄማ በጣም እንትን አለው። ይሄ በደንብ መታየት ያለበት ነገር ነው። ከመጀመሪያ ጀምሮ ያለውን ነገር ለደቂቃ ላሳያችሁ አንድ ጊዜ። መጀመሪያ ስናወራ የነበረውን ነገር እና ያለውን ነገር ይሄው ጸሐፊ ያለውን ነገር ማለት ነው። ኢብራሂም ነው አይደል? አንተና ነው ማን ነው? አብዱልከሪም ኦኬ ተው እሺ። ከነሱ ጋር ግን ያወራነውን ነገር ላሳያችሁ። መጀመሪያ ጠሪዎቹም እነሱ ናቸው። አንዴ ጠሪዎቹም እነሱ ናቸው። አስቀድመው ነው። ይሄንን ላሳያችሁ አንዴ። እሺ አይ ቲንክ ዩ ካን ሲ ዲስ ማን እንደሆነ ታውቃላችሁ። መጀመሪያ ውይይቱን ያቀረበው ይሄ ሰው አናስ ነው ያቀረበው። ሶ እንዴት ነህ አለና ሆፕ ኤቭሪቲንግ ኢዝ ጎይንግ ዌል አለና አንድ የዲቤት ጥሪ ለማቅረብ ነበር የመጣሁት አለ። እሱ ነው አስቀድሞ መጥቶ ሲያቀርብ የነበረው እሱ። ፕሮፌት መሐመድ ኢን ዘ ባይብል በሚል ርዕስ አንተና አማን ሻሎም እኔና ኢብራሂም ሆነን ለአራት ውይይት እንድናደርግ ጥሪ ለማድረግ ነው የመጣሁት አለ። ሉክ ጥሪውን አስቀድሞ ሲያቀርብ የነበረው ከዚህ በላይ ምንም የለም፣ እንደምታዩት ነው። ከዚህ በላይ ምንም አይነት ቴክስት የለም። እነዚህኞቹ ቆይ አንዴ ይኸው በቃ አለቀ። ከዚህ በላይ ምንም ቴክስት የለም። ኤፕሪል 25 እሱ ነው የጠየቀን የነበረው። ኤፕሪል 25 ማለት እንግዲህ አስቡት መች እንደሆነ። አሁን ሜይ 19 ነው። ከዛስ ይኸው ምን ይመስላል አሳውቀኛለኝ። ከዛ በኋላ ነው ናይስ ቱ ሂር ፍሮም ዩ አጌን አናስ ከአንተ ጋር ድጋሚ ወይም ለመወይ እየፈለኩ ነው የመጣው፣ ግን አማን ለጊዜው በግል ጉዳይ ከሚዲያ ገለል ስላለ አሁን አምባ ባይ ማይ ኦን እንደምታውቅ ከዚህ በፊት በዚህ ርዕስ አንተና አይቶ አይተናል፣ መድገሙ ጥቅም አይኖረውም ብዬ አሁን ግን ዲፌንሲቭ ፖለቲክስ ስለምንሰራ በራሳችን ርዕስ እናወራለን። ኢብራሂም ስለ ኢየሱስ ፈጣሪነት አውርቷል ምናምን፣ ስለዚህ እናወራበት የሚል ነገር ቀረበለት። ከዛ በኋላ ቆይ ላውራና ብሎ እነዚህ ሁሉ አወራ። ስለዚህ ርዕስ እንድቀይር ሲጠይቁኝ ነበሩና ይኸው ርዕስ ቀይር አለኝ። ርዕሱን አልቀይርም አልኩት። እንዲሁ ባጭር ላሳያችሁ። ርዕሱን አልቀይረውም አልኩት። እንደዚህ አይነቱ ነገር ሁሉ ከሆነ በኋላ ነው የዲቤቱ ሀሳብ ተቀይሮ ከዛ በኋላ ክሪስቶሎጂን እሺ እንደዚህ ካልክ እንግዲህ ይሄኛው ነው አልኩት። እንደዚህ ነው አልኩትና ስለ ቸርች ፋዘርስም እንወያይ የሚል ነገር ስላነሳ አወራን እንደዚህ። ከዚህ ሁሉ በኋላ ከዛ በኋላ እነዚህ ክሪስቶሎጂካል ዲሲፕሊን እኮ 4 ሜን ፓርት አለው፣ 12 ሰብ ፖይንት አለው ክሪስቶሎጂ በራሱ። ስለዚህ እንደነዚህ አይነት ነገሮችን በአንድ ነገር አናረጋቸውም ብለን የአሁኑ ርዕስ ላይ መጣን ማለት ነው። የአሁኑ ርዕስ ላይ በላይፍ ተነጋገርን። እኔ ዳኒ ምናምን ሆንን ቀጠል። ከዚህ ቀጥሎ ግን መጨረሻ ላይ ምን ብለው እንደዘጉ ላሳያችሁ። አሁን ሌላ ቤት ምናምን አሉ አይደለ? ምን ብለው እንደዘጉ ላሳያችሁ። ከዚህ ሁሉ በኋላ ማለት ነው። ከዚህ ሁሉ በኋላ ይሄ ነው። ይሄ ደግሞ ኢብራሂም ነው። ከዚህ ሁሉ በኋላ ይሄንን ያለው our debate conditions are as follows አለና the debate should take place not next month because there are other important issues አለ። እያያችሁት ነው። ዲቤቱ በሚቀጥለው ወር ነው መሆን ያለበት አለና ለምን ሲባል ኢምፖርታንት ኢሹዎች አሉብን። ቻት ጂፒቲ ነው አይት ነው እንጂ ሶቪየት ያስታውቃል ቁጥር አሰጣጡ ምናምን። ግን እዚህ ጋር ቃሌ እንትን አድርግ ይሰመርበት። ምንድነው አሁን ፖስት ያደረጉት? ምን ብለው ነው? እኛ ትልቅ ሰው ቤት ይሁን ነው እንጂ ያለው ዛሬ ራሱ ማድረግ እንችላለን ብሎ አሁን ፖስት አደረገ። እየተዋረዱ እንደሆነ ሲገባቸው። እዚህ ጋር ቃሌ ደግሞ የሚያሳየን የሚቀጥለው ወር ነው የምናደርገው እንጂ አናደርግም ውይይት ነው። መንታ ምላስ እንደሆኑ ተመልከቱ ሰዎች።
ራይት ሶ እንደዛ ተባለ። ይኸው ዲቤቱ መሆን ያለበት አለ ኔክስት መንዝ ነው የሚሆነው። ምክንያቱም ሌላ ኢምፖርታንት ኢሹዎች አሉ አለ። አዘር ኢምፖርታንት ኢሹስ ስላሉ በእኛ በኩል እነሱን ሪዞልቭ እስከምናደርግ ድረስ ቢዚ ነን በእነሱ አለ። የተቀበለውን ዲቤት ነው እንዲያለ ያለው ባይዘው የተቀበለውን ዲቤት ነው እንዲያለ የውስጥ ሜሴጆችን ለማሳየት ምን ፕላኑ አልነበረኝም። ግን ደግሞ በዚህ ደረጃ መዋሸት ከጀመሩ እሺ ሌትስ ሴት ሶ ቢዚ ነን አለ። ከዛ በኋላ ነው ይሄን ሁለተኛውን ነገር ያለው ማለት ነው። the debate should be based on influencers ቲክቶክ ፕላትፎርም አለና ኢንፍሉዌንሰር ያላቸው ለማን እንደሆነ ተመልከቱ። ኢዮዳብ፣ ዮኒ ማኛ፣ ፓስተር ሶፊያ አይታችሁታል። ፓስተር ሶፊ ብሎ አስቀምጦታል። ኢዮዳብና ዮኒ ማኛን አስቀምጧል። እኛ እስካሁን ይሄኛውን ያቀረብንለት ፓስተር ሶፊ ጋር ነው። ፓስተር ሶፊ ጋር መወያየት እንዳለብን ተስማምተን ነበር። አሁን ሌላ ቦታ ይሁን እንጂ ዮኒ ማኛ ጋር ይሁን እንጂ ምናምን አለ እንጂ ይሄው ፓስተር ሶፊ ብሎ እዚህ ጋር አስቀምጦታል። ኦኬ ፓስተር ሶፊ ጋር መሆን እንዳለበትማ ተነጋግረናል። ሁላችንም ተነጋግረናል። ጉዳዩ ያለው ጊዜው ነበረ። ቀኑን እናራዝም እያሉ ነው ያሉት። ከወር በፊት አዘር ኢምፖርታንት ኢሹስ ስላሉብን መወያየት አንችልም። የተቀበሉት እንዲህ ነው እንዲያሉ እሺ ብለ የተቀበሉት እንዲህ አይታችሁታል። ስለዚህ ፕሊስ እንደው በውሸትማ እንደዚህ አትኑሩ፣ እንደዚህ አትኑ። ሶ ይሄ ደግሞ የገዛ ወንድማቸው ኦኬ የገዛ ወንድማቸውን አሳየውት ይሄንን ማለት ነው። ኦኬ መቼ ነው ሲለኝ አሳየውት። ይሄንን ስክሪንሻት አድርጌ አሳየውት። ውይይቱ ተሰርዟል ብዬ የጻፍኩትን ነው። ውይይቱ ተሰርዟል። ሙስሊም ተወያዮቻችን ስምምነታችንን ሁሉ ጥሰው 1 ወር እንድንጠብቃቸው እየፈለጉ ይገኛሉ። ሶ የእናቴ መቀነት አይድራክፈኝ ተብሏልና ተሰርዟል ብዬ በሰፊው መጣበታለሁ፣ አብራራላችኋለሁ ብዬ ጨርሱ። ከዛ ምን ተፈጠረ አለኝ። ነገርኩት፣ የተፈጠረውን ነገር ነገርኩትና እሱም የሰጠው ሪማርክ ማን ነው የተናገረው አለኝ። ማን እንደተናገረ አሳየሁት። የሰጠው ሪማርክ የገዛ ወንድማቸው የሰጠው ሪማርክ የነበረው ምን ነበረ? ኖ መሆን የለበትም ሪጀክት ተደረገው ያለኝ አውሪ ታርጉ ስል መሆን የለበትም ቆይ ለማስተካከል እሞክራለሁ። የገዛ ወንድማቸው ማለት መሆን የለበትም ቆይ ለማስተካከል እሞክራለሁ አለ። ይሄ ከነሱ መካከል ያለ ሰው አይደል፣ ግን ከነሱ ውጪ ሆኖ ውይይቱ እንዲደረግ ግፊት ሲያደርግ የነበረው የገዛ ወንድማቸው ይሄንን እያለ ያለው ማለት ነው። ሶ በነገራችን ላይ በጣም ላመሰግነው ፈልጋለሁ። በዚህ አሁን ባለው ሁኔታ ላይ he was honest ከነሱ በላይ ማለት ነው። ግን ደግሞ ሲምፕሊ አለቅ የራሳቸውንም ሰዎች አልሰሙ። ምክንያቱም ውይይቱ ዲስትራክሽን እንደሚያመጣ ያውቃሉ። ሁለተኛ ነገር ደግሞ ይሄን ኢምፖርታንት ያሉት ኢሹ ደግሞ ፎይናው ሴት ያዩት ነው ውይይት ነው እሱ በጭራሽ ሪዞልቨብል እንደሆነ ደግሞ እንዳልሆነ ደግሞ እያሳዩን ይገኛል። ግን አትዋሹ። በቃ ለምንድነው የምትዋሹት? እኛ አይደለም የሚያቀርብነው እነሱ ናቸው ያቀረቡት። አለቅ እነሱ ላቀረቡት ውይይት እኛ ርዕስ ነው እንትን እያደረገን ይመጣል። ይሄው እነሱ ያቀረቡት ነው። አስቀድሞኑ እነሱ ናቸው ያቀረቡት። ለኔና ለማ ነው አማንሻ አሁን የለም አማን በዚህ ጊዜ የለም። ስለዚህ ይሄንን ውይይት ማድረግ አይችልም። ኦኬ ይሄን ውይይት ማድረግ አይችልም። ከዚህ ሁሉ በኋላ ነው ዳኒ እኔና ማሜ ሆነን እንድንወያይ የተደረገው ከዚህ ሁሉ በኋላ። ስለዚህ እነሱ ያቀረቡት ነው የሚሉት ነገርም ውሸት ነው። ሌሎች የሚያወሯቸው ነገሮችም ውሸት ናቸው። እዛ አሁን ሲጻፍ ያያችሁት ነገር በሙሉ ውሸት ነው። በዚህ መልኩ ነው ነገሮች የሆኑት ማለት ነው። አትዋሹ ጋይስ። እሺ ታንኪ በጣም ቃልዬ። አይገስ በዚህ ሌቭል ፐርሰናል ኢንቦክሶች ራሱ መከፈት አልነበረባቸውም። ግን በቃ ውሸቱ ሊቆም አልቻለም። በውሸት ላይ ውሸት ነው። አሁን ፓኒክ ሆነው ነው ወንድሞቻችን። መጀመሪያ ለመውሸት ነው። መጀመሪያ ሀቀኛ መሆን፣ እውነተኛ መሆን። ድምፅ እኮ አለ፣ የ2 ሰዓት ከምናምን እኮ ድምፅ አለ እኮ እዛ ላይ እኮ ቃል በቃል ተናግረዋል። ጭንቅላታችን ራሱ ሬዲ አይደለም አሁን ለመወያየት። ትልቅ ከባድ ነገር አለብን። በቃ ጭንቅላታችን ራሱ ሬዲ አይደለም ለመወያየት፣ ይሸፍነናል። አሁን ብንወያይ ይሸፈናል ብዙ ነገሩ ነው የሚሉት እና ጭንቅላታችን ሬዲ አይደለም ያለ ሰው ለወሬ ውስጥ መጥቶ ኢብራሂም ከዛ የሚቃረን ነገር ጻፈልኝ። ሲጀመርም ደግሞ ቴሌግራም ግሩፕ ላይ ውይይቱ ቀርቷል ብሎ ሲጽፍ ራሱ ነው ከመሬት ተነስቶ የጻፈው። ሳላን እንኳ አላናገረውም። እና ይህን ያህል ፓኒክ ሆኗል። በጣም ዲስኦነስት ናቸው ለራሳቸው። ከውሸታምነታቸው የተነሳ እንኳንስ ለኛ እዛ ለራሳቸው ሰው እንኳን ሊታመኑ አልቻሉም። እና በጣም የሚገርሙ ሰዎች ናቸው። ይህን ለማለት ነው። ቴንክ ዩ። እሺ ቴንክ ዩ በጣም ዳንዬ። ከዛ ደግሞ እንጨርስ። እኔ ምንድነው በጣም እቺ ትልቋን ስሎጋን ሰሞኑን የሰማሁትን ቀድሪ አለ ቀዲ ጧ በሚለው እስልምና ጧ ብሏል። በቃ ባለፈውም ጧ ብሏል፣ አሁንም ጧ ብሏል። ሲፈነዳ ይኖራል። ምንም ሴቭ ማድረግ አልቻሉም። እየመጣባቸው ያለውን ሱናሚ ራሳቸውንም ተከታዮቻቸውንም ማዳን አልቻሉም። ስለዚህ መፈንዳትን ያላቸው አማራጭ እና እዛም እዚህም ይፈነዳሉ። ግን ለሌላ ጊዜ አሁን በተደጋጋሚ እንደተነገራችሁ ቃሌም እንዳለ ዳኒ ሁላችንም አሁን ምን መክራችሁ እዚህ የተሰባሰብ ነው። ኦነስት ሆናችሁ ስሩ፣ ስራችሁን እውነተኛ ሆናችሁ ስሩ፣ የምታምኑትን አውሩ።
ማድረግ እንችላለን የምትሉትን አድርጉ። ከእናንተ አቅም በላይ ከሆነ ባይዜ አትገደዱ፣ ከአቅማችሁ በላይ ከሆነ። ስለዚህ ለማጭበርበር፣ ፖለቲካ ለመስራት፣ ሰዎችን ለማታለል፣ ወጥመድ ውስጥ ለመጣል አትሞክሩ። እንደዚህ አይነት አካሄድ ጥሩ አይደለም። ስለዚህ ይሄ ምክራችን፣ እኔ ፐርሰናሊ የመጨረሻ ምክሬ ነው። በጣም ጊዜንም ሰውተህ በሌሊት ስለተቀመጥክ ዲያቆን እናመሰግናለን። ሁላችሁንም ጊዜ የመጣችሁትን ቴንኪዩ። ዲያቆን እዚህ ጋር አንድ ማስተላለፍ የምፈልገው መልእክት አለ። ተጠቀምና ማጠቃለያ ሰጥ ያንተ ፖይንት ችግር የለውም። ያ ማጠቃለያ ነው። ማጠቃለያና በቃ ዋና ሀሳቤም ነው። እንደ መልእክት ነው የምትይዙልኝ። አብዛኛውን ሀሳቤን ሪከርዱ ላይ ስለተናገርኩ ብዙ ማውራት አያስፈልገውም። ሰዎች ሲሰሙት ራሳቸው ለነሱ ተዋለሁ። ሪከርዶቹ የሚለቀቁ ስለሆኑ ገና ያልሰሙት ብዙ አይነት ሪከርድ እዚህ ጋር መታያቸው አሉ። አሁን ፎ ያለ፣ መሐመድ አለ፣ ዳኒ አለ፣ አርድ ያለ፣ ኦቲ፣ ታላቁ ጅብሪል፣ እነዚህ የእኛ አስተማሪዎች ናቸው፣ የእኛ መምህራኖች ናቸው። በእናንተ በኩል ደግሞ ያሉ መምህራኖችን እናውቃቸዋለን። እናንተም ታውቋቸዋላችሁ። ስም ባንዘረዝር እነ ወግድ አሉ፣ እነ ኩሶ አሉ፣ እነ ያህያ ምናምን የሚባሉ አሉ። ብዙ የእናንተ መምህራኖች አሉ። እኛ ተነስተን መምህራኖቹ ጋር እንወያያለን። የእኛ አስተማሪዎች ግን ክብር ስለሰጡ ነው እናንተን እንትን ለማድረግ ቦታ ስለሰጧቸው የዚህኛ ያህል መሰፋፈጡ ራሱ ተገቢ ስላልሆነ ከዚህ በኋላ እናንተ መምህር የሆናችሁ ሲኒየራችን የሆናችሁ ሰዎች እኛን ያስተማራችሁ ሰዎች ከነዚህ ጋር እግራችሁ ላለም አንድ ከዚህ በኋላ የሚነሳ ነገር መኖር አለበት ብዬ አላምነው። ስለዚህ አሁንም ማለት ነው ቤታችሁ ዘግታችሁ የምትንጣጡት ማለት ነው ከእኛ ማታልፉ ስለሆናችሁ እኛ ተማሪዎቹን እስኪ እኛን አሸንፉ። እኛ ጋር ወንድ ሆናችሁ እኛ ጋር ቁሙ። እቤት ድረስ መጥቼ እኮ አሁን ስሙን የምጠሩት ልጅ እኮ ህፃኑ ልጅ ማለት ነው የ16 ዓመቱ ልጅ ተሰብስበው በጀማ እቤቱ ድረስ ገብቼ እናቶ ያይስለው እምቢ ብሎ እኮ ነው እንደዛ እየፎከረ በፎከረበት አፍ ይኸው መጥቼ እልሃለሁ ብዬ ከኛ ማታልፉ ናቸው። ቅድም እንዳልኩት ምንድነው እናንተ የምታገኘው ትርፋለች። ምንድነች? የጊፍትና የፎሎ የትኩረት ጊፍት አለች። በማን ነው? ያንን አስተምረኸው ሙስሊሙ ሊሰማህ አይችልም፣ ጆሮ ሊያውስህ አይችልም። ለሰከንድ ጆሮውን አይሰጥህም። የመጨረሻ ጥይትን ተኩሰህ ትጨርሳለህ። ከዛ በኋላ ማንም የሚሰማ የለም። ለምንድን ነው የማይሰማው? እፎይ ስሙን ካልጠራ፣ የእፎይን ፎቶ ካልለጠፍክ፣ በሐሰት አይንህን በጨው አጥበህ እዛ ውስጥ ቁጭ ብሎ አንተን የሚያይ ሰው ህሊናውን እየሸጠ ራሱን ለእውነት ያላስገዛ ፈጣሪን የማያመልክ ነው። ትክክለኛ ሰው ከሆነ እውነተኛ ሰው ከሆነ እንዴት እፎይ ባልተቀበለው ውይይት እፎይ ውይይት ጥሪ ያለኝ እያለ 4 ሳምንት ሲጠራ ተከትለው ትሄዳለህ። እቤቱ ቁጭ ብለህ እንድትሰማው እንድታየው፣ አለበለዚያ ልታየው ስለማትችል ነው። ተጨንቆ እኮ ነው ልጅ ወዶ አይደለም። ሙስሊሞች ትምህርቱ አይመስጣችሁ። ከኡስታዞቻችሁ በላይ እፎይን ትወዱታላችሁ፣ ታከብሩታላችሁ፣ ትሰሙታላችሁ። እፎይ ያለ ከተባለ ትገኛላችሁ። ያንን አውቀዋል እፎይ እንደምትወዱት። ስለዚህ ኖ እፎይ ያለ እያለ እያታለለ ይጠራቸዋል። ተታለ የምትሄደው መሄድ ትችላለህ። እኛ አንመለከተንም። እኛ ክርስቲያን አንድ ክርስቲያን የሚከተል የለም። አንድ ነው የምነግርህ። አንድ እዛ ውብ የሆኑ ውብ አህያ የሆኑ ተከታዮችን ዋሃብያና ውብ አህያ ተብለዋል። እነሱን ይዘህ ቁጭ ትላለህ። ውይይት ከፈለግ ይሄ አጉል ድፍረታችሁን እንደ ቁንጫ ሄዳችሁ ንቀታችሁ ማቆም አለባችሁ። ከኛ ጋር መተተወያይ ከኛ ጋር ራሱ የምትመጥኑ አይደላችሁም። በነገራችን ላይ ይህንን ስንላችሁ ከኛ ጋር ራሱ መጠናችኋለሁ። ከሪከርደሮቹ ጋር ብትወያዩ ገርፈው እንደሚሸኟችሁ እናውቃለን። ሴት እህቶቻችን የሴቶቻችን አንነቅም። በእርግጥ ግን ሪከርድ የሚያደርጉት እነ ትንሿ ሁላ ገርፈው እንዳባረሩ ታውቀዋለህ ከዚህ በፊት። ስለዚህ እየተነሳ እንትን ባልክ ቁጥር ከዚህ በኋላ ማንም የሚያዳምጣችሁ የለም፣ መልስ የሚሰጣችሁም ሰው የለም። ከዚህ በኋላ ይሄ ለአንድና ለመጨረሻ ጊዜ ዘግተኗል። ካመጣችሁ እና አቡ ሀይደርን አምጡ ከአስተማሪዎቻችን ጋር። ይኸው ታላቁ ጠርቶታል፣ አምጡት። ቅርስ የሆነው አስተማሪያችሁን ይኸው ከቃሌ ጋር አልወያይም ብሏል። ያልተወያየበት ምክንያት ሪከርድ አለ። ለሴቶቹ ሲነግር ሴቶቹ ሲያስጨንቁት እንግዲህ ቃሌን መጽሐፌን በትኖብኛል ነው ያለው። እኔ ላይቭ ላይ ህዝብ ባለበት ጳላዲዮስ አለ። እኔ ነኝ ገዝቼ መጥቼ ከጳላዲዮስ ጋር ሰርተን ላይቭ ላይ ነው እኔ ነኝ መጽሐፍን የሰጠሁት። ይሄ ሽንገላም ሳይሆን ህዝብ ባለበት ሰው ባለበት ነው ይህን ያደረግኩት። ኃላፊነቱን ወስጃለሁ። መጽሐፍን ይሄኛው ቃል አይደለም እንትን ያደርገው። በዚህ ምክንያት ነው አልወያይም ያልኩህ አይደለ? እኔ ስለሆንኩኝ ይቅርታ በቃ ተሳስቼ ነው ለጠይቀኸው ከሱ ጋር ሄደ እንድትወያይ እስኪ አስወጡት። እስኪ አይወጣም። ኡስታዛችሁ አንድ ቀን 5 ዓመት ተቀምጦ ተወያይቶ አያውቅም። እነዚህም እኮ አይወያዩም። ግርግር ፈጥረው ከመምህራኖቻቸው ጋር ታውቀው እውቅናን አግኝተው ይሄዳሉ። በቃ ስለዚህ እንደዚህ አይነት ነገር ስላለ ከዚህ በኋላ ይህ አካሄድ የማይሰራና ተቀባይነት የሌለው መሆኑን ለማስገንዘብ ወዳለው። ውይይት ለሚገባው ቦታ ላይ የሚገባው ሰዓት እኛ ጋር ተማሪዎቹ ይወያያሉ፣ አስተማሪዎቹ ከአስተማሪዎቹ ጋር ይወያዩ። ክብር የሚባል ነገር አለ እና ይህንን ለማስተላለፍ ነው ዲያቆን። ይሄ ማን ማለት የቀይ መስመራችን እንደሆነ እንዲያውቁት ፈልጌ ነው። እሺ መልካም ዴቫ ታንኪ በጣም እናመሰግናለን። ኮንስታንቲኖስ ያሳባለ ኦኬ ያገስ ስራ ላይ ትሆናለህ። ቤቢ ቃል እያሳባለ እሺ ዲያቆን እንግዲህ ብዙ ሰምተናል። አጥር አድርገን ለመናገር ያክል ከተረዳ ነው ሙስሊም ወንድሞቻችን ትልቅ ጭንቀት ውስጥ ነው ያሉት እና ኃይለኛ ትሮማ ውስጥ ነው ያሉት።
እንደዚህ አይነት ሲቹዌሽን ውስጥ ያለ ሰው ደግሞ የሚያደርገውን ነገር አያውቅም። ምክንያቱም አንድ በፊሎሶፊካል የሚባል ነገር አለ ኤም ጀስቲፋይዝ ደ ሚንስ ይባላል እና ሪዛልቱ ውጤቱን ለማምጣት ሲባል ምንም አይነት ነገር ማድረግ ማለት ነው። ይሄ ፖለቲሻንስ ናቸው የሚጠቀሙት በብዛት ሰው ምንድነው ሪዛልቱ ውጤቱ ምንድነው? በእፎይ ምክንያት ባለፈ የመጣውን ስብራትና ውድቀት እሱን ለመጠገን ነው እና እሱን ለመጠገን ደግሞ ምንም አይነት ነገር ያደርጋሉ ማለት ነው። እንደዚህ አይነት ሰዎች መዋሸት ካለባቸው ያሻሉ። ምን ማድረግ በቃ እነሱ አለን የሚሉትን ነገር በሙሉ ያደርጋሉ ማለት ነው። ለምን? ያንን ስብራት ለመጠገን። ይሄ ኢን ጀስቲፋይንግ ዘ ሚንስ የሚለው ትክክል እየተገበሩት ያሉ ሰዎች ናቸው። ትራውማ ውስጥ ያሉ ሰዎች ናቸው እነዚህ ሰዎች። ስለዚህ ያንን ለመጠገን ሲሉ ደግሞ አሁን ፖለቲካ እየሰሩ ያሉት እፎይ ላይ ያ እንደሆነ ተረዳን ማለት ነው። ውይይት ሳይኖር ውይይት አለ ብለው እየጠሩ ያሉት ያንን ስብራት ለመጠገን እንደሆነ ወይም ደግሞ አሁን ካሉበት ውድቀት ውስጥ ጭንቀት ውስጥ ለመውጣት እንደሆነ ከራሳቸው አንደበት ሰምተናል ማለት ነው። ስለዚህ እነዚህ ሰዎች ውይይት ሳይኖር ውይይት አለ እያሉ የሚያቀርቡት የደረሰባቸውን ችግርና ውድቀት ለመካስ እንደሆነ ከራሳቸው አንደበት ተረድተናል ማለት ነው እና ይሄ ትልቅ ነገር ነው። ከዛም ባለፈ ደግሞ ከዚህ የምንረዳው ሙስሊሞች ታማኝ ሊሆኑ እንደማይችሉ ነው። እንኳን ለእኛ ለራሳቸው ማለት ነው። እንግዲህ በውስጥ ያወሩትን አይተን ከዛ ደግሞ ለተከታዮቻቸው ደግሞ ሄደው ፖስት የሚያደርጉትን አይተናል። ይሄ ነገር የሚያሳየው ለእኛ ብቻ አይደለም ታማኝ የሆኑት ለሚከተሏቸው ህዝቦች ራሱ ታማኝ እንዳልሆኑ ያሳያል ማለት ነው። ስለዚህ እንዴት ነው እነሱን ማመን የሚቻለው የሚለው ጥያቄ ምልክት ውስጥ ይገባል ማለት ነው። ስለዚህ ጠቅላላ ሲደረግ ከዚህ ተረዳ ነው ትልቅ ውድቀትና ችግር ውስጥ እንዳሉ ያንን ደግሞ ከዛ ችግርና ጭንቀት ለመውጣት ደግሞ ምንም ነገር ያ ነገር የሞራል ውድቀት በሞራልም ሮንግ ይሁን ኢሌጋልም ይሁን ማድረግ እንደሚችሉ እያሳዩ ነው ማለት ነው። ከዛ ውድቀት ለመውጣት ምንም ነገር ማድረግ እንደሚችሉ ወይም ደግሞ እያደረጉ እንዳሉ እያሳዩን ስለሆነ ይሄን ተረድተናል ማለት ነው ዲያቆንዬ። ስለዚህ እንግዲህ ጊዜ ይርዳቸው። መልካም እሺ፣ እናመሰግናለን በጣም አርዲ ሀሳብ አለ? አይ አጭር መልእክት እኔ እንኳን ሙስሊሞች ያው ህሊናቸውን እንዲጠቀሙ ብቻ ነው፣ በማንም መቀለጃ እንዳይሆኑ ተከታዮቹ እሱ ነው። ሌላ ግን ምናልባት ሪከርድ የሚያደርጉ ልጆች በውስጥ እየጻፉልኝ ስለሆነ አሁንም በእፎይ ስም ድራማ እንዳይሰራ ውይይት አለ ተብሎ እፎይ ቃል በቃል ቢናገር አስፈላጊ ከሆነ እፎይ እሱን ብትናገር ቃል በቃል የተቀበልከው ውይይት እንደሌለ ምንም ቅድምም ተናግረዋል። ድንገት ግን ሌሎች የተጨማመሩ ቃላቶች ስላሉ በመሀል ትኩረት እንዳይወስድ እሱ ላይ ብትናገርበት አንድ ጊዜ ደግመህ ጥሩ ነው ይላሉ ከሪከርድ የሚያደርጉና ለእነሱ ተናገር። ይሄ ነው። ኦኬ፣ ማጠቃለያ እሱን እናደርገዋለን መጨረሻ ላይ እንትን እንዲል ታላቁ ያሳባለ ዲያቆን። አይ እኔ ምናልባት እንትኑን እንዲናገር ነበረ አሁን አረድ ተናግሮታል። ከዛ በተረፈ ግን ኢትዮጵያ ውስጥ እንደ አይነት የንጽጽር ነገር እንዲያድግ የምትፈልጉ ከሆነ ቢያንስ ኢንተሌክቹዋል ሆነስቲ ሊኖራችሁ ይገባል። ስምና ላይ የሚሰሩ ሰዎች ህሊናችሁን አትሸውዱት፣ ተከታዮቻችሁን አትሸውዱ። ከስር ቁጭ ብላችሁ ደግሞ ፈራችሁ ኑ ተወያዩ ምናምን የምትሉ ሰዎች እንዳላ ጭንቅላት የለሽ ጣዖት ባትሆኑ ጥሩ ነው። ለማሰብ ሞክሩና እየቀረበ ያለውን ኤቪደንስ እዩ፣ ተመልከቱ። ከዛ በኋላ ለራሳችሁ ውሳኔውን እንተዋለን ማለት ነው። ቴንኪው፣ ጨርሻለሁ። እሺ ታንኪ በጣም እፎይ ማጠቃለያ ሀሳብ ስጥና እንጨርሳለን ማለት ነው። በቃ ትልቁ ነገር ዛሬ ምንድን ነው? በውስጥ ከነ ዳኒ ጋር የተመካከሩት ከነ ቃል ጋር የተመካከሩት ውጭ ደግሞ የነገሯችሁ አንደኛ ውሸት ነው። ሁለተኛ ምክንያት ሆነ የቀረበው እፎይ ውይይት አለው በሚል እፎይ ግን እዛው ጠይቋቸው እፎይ ተቀብሏል። የኢምራን ውይይት መልስ የለም እዚህ አንመልስም ነው ያሉት። ተቀበለም አልተቀበለም እያሉ ነው የሚያወሩት። ተቀበለም አልተቀበለም ብሎ ነገር የለም መቼም። ውይይት አለ ከተባለ አለ፣ ተቀበለም አልተቀበለም ድራማችን እንቀጥላለን ነው። ያው እንግዲህ ምንም የሚሰረቅና የሚዘረፍ የሚታለል ህዝብ እስካለ ድረስ አታላይና ሌባ ይሞላል እና ህዝቡ የነቃ ጊዜ ግን እንግዲህ ይነቃባቸዋል። እስከዛ ድረስ እንግዲህ ዝም ብሎ የሚጎተተውን የሚነዳውን ዝም ብሎ በቃ ጄኔ ጀግና እያለ የሚሄደውን እንግዲህ አይምሮ ልቡን መጠቀም ያቃተውን ሰው እንግዲህ መዝረፍ ማጭበርበር ነው። ህሊናቸውን የሚጠቀሙ ግን አስተዋይ ግን አንባቢ የሆኑ ሰዎች ደግሞ ይነቁባቸዋል። ሆነስ ውሸታም ሄድና አንድ ቀን ይቆማል። ባይዘወይ ውሸት በጣም ደስ የሚለው ነገር ቅጣ የለውም። በቃ የሆነ ሰዓት ላይ ፌል ያደርጋል። ፍርክክስ ይላል ደግሞ ሲሄድ እና በጣም ብዙ ውሸቶች ነው ተንከባለው የመጡት። ተንከባለው በጣም እየተሰሩ ነበር። ይሰሙ አይታችኋል። ባለፈው እኔ እንኳን በአርሲና በአክሱም ክርስቲያኖች እየተገደሉ ነው ወይ ያስጨንቋቸዋል ወይ ደግሞ በብር እምነታቸው እንዲቀይሩ ወይ ደግሞ ይገሏቸዋል የሚለውን ያችን ብቻ ወስደው ያሬድ ሙስሊሞችን ሊገል ነው ሙስሊሞች ተጠንቀቁ ብለው ቆርጦ ሰሩ። ይሄን ያህል መሸጥ፣ ይሄን ያህል አይምሮ ቢስ መሆን እውነት በጣም እኮ አሳፋሪ ነው። በጣም ማለት እንዴት ነው ሰው እንደዚህ እንቅልፍ የሚወስደው? እናንተ ናችሁ የምትገሉን እያረዳችሁን የተባሉን ለሙስሊሙማ ማስጠንቀቂያ። በጣም የሚያስቅ በቃ ያልተሰራ ድራማ ያልተሰራ ፊልም የለም። እፎይና ሁሱ ኡስታዝ ሁሱ በነበራቸው ውይይት ላይ 2 ሰዓት ተኩል ድራማ አሰሩ ነበረ። 2 ሰዓት ከምናምን ድራማ አሰሩ።
ስታስለፉን። ኦኬ በቃ ይሄ ሁሉ ድራማ አሁን ደግሞ ጭራሽ ደግሞ እንደዚህ ድራማ እና ቪዲዮ እፎይ ሰርቷል። አይ ቲንክ ቃልዬም ይሰራል፣ ማሜም ይሰራል፣ ዳኒም ይሰራል። እንግዲህ እየገባችሁ ሪከርዱ ደግሞ ስላላቸው እነሱ ራሳቸው ከሪከርዱ እየወሰዱ ጥሩ ጥሩ ምላሽ ይሰጣሉ ማለት ነው። እንግዲህ ድምጻቸው እሺ፣ ምናልባት በዚሁ እንደው እንትን እንዲባል ስለ ውይይት ጉዳይ ከተነሳ ላይ ቀር በነገራችን ላይ አንድም ኦፊሻል የሆነ ዲቤት አድርጎ የማያውቅ ሰው አላቸው። ኡስታዝ ወሂድ ይባላል። የሁሉም አስተማሪ እንደሆነ ነው ራሱን የሚናገረው። እነሱም እንደዛ ነው የሚሉት። የውይይት ጥሪ አቅርቦ ነበረ ማለት ክርስቲያኖች ሳጀስት ካረጋችሁኝ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል ብሎ የውይይት ጥሪ አቀረበ። ያንን ውይይት ተቀበል ነው እኔ ተቀበልኩት። ወዲያው ግን የማይሳደብ ጨዋ ስነ ስርዓት ያለው ካለ በኋላ መልሶ ምን ሲል ነበረ? ለሃጫም ምራቁን የሚያዝለገልግ ቁጫጭ ጥቃቅንና አነስተኛ። ይሄ ሰውዬ ጨዋ ነው በነገራችን ላይ አይሳደብም። እንዲህ ብሎ ይሳደብና ውይይት ይላል። አንድም ቦታ አንድም ጊዜ ውይይት አድርጎ አያውቅም ይሄ ሰውዬ። ከዛ ምን ይላል? የጉባኤ ቤተሰቦች ይላል። የጉባኤ ቤተሰቦች ስለ እስልምና አይደለም ስለ ዲቤት መሰረታዊ ነገር ተከራክረው ስለማያውቁ በእንደዚህ አይነት ከእስላም ጋር ስለ እስልምና ምንም አይነት እውቀት የሌላቸውን ሰዎች ነው የሚፈልጉት እነሱ። ለምን? ፖለቲካ ለመስራት ማለት ነው። ፖለቲካ ለመስራት። ስለ እስልምና ትንሽም ብትሆን የሚያውቅ ሰው ካለ ግን ይፈሩታል። መጀመሪያ ከማን ጋር የውይይት ጥሪ አድርጎለት ነበር? ላኬ ምን አለ? አፉን እያጠማል አሉ። ኦኬ እሺ ብለን ስቀንተው ነው። ከዛ ከእፎይ ጋር ተወያይ ሲባል ደግሞ እፎይ ምራቁን ይረዳል አለ። ኦኬ እሺ ብለን ተው ነው። ከዛ ደግሞ ዮሐድ አለ። ዮሐድ ደግሞ አረብኛ ስለማይችል አለ። ከዛ ታላቁ ደግሞ ሲነሳ ምን ይበል አሁን ያጣማል እንዴ? ላፌን አላየውም እስከዛሬ እግዚአብሔር ይመስገን። ምን በቃ ግራ ሲገባው ምን አለ? ለሃጫም ነው አለ። አሁን ይሄን ሰውዬ እንደ ትልቅ መምህር ይዛችሁ ጨዋነት ያለው ሰው ራሱ መፈልግ ጤነኝነት ነው ወይ? እንዲህ አይነት በጣም ዘጊ የሆኑ ቃላት ካፉ እየወጡ ጨዋ መምህር ነው የምፈልገው የቤት መምህራን ነው የምፈልገው ብሎ ሲናገር መምህራችን ወይ ጨዋነቱ ምናምን የምትሉ ሰዎች ምናችሁን ነው የሚያማችሁ? አሁንም ቢሆን ድቤቱ እንዳለ ነው። ኡስታዝ ወሂድ ተውሂድ ወይስ ትሪኒቲ፣ ተውሂድ ወይስ ስላሴ በሚለው ጉዳይ መወያየት የሚፈልግ ከሆነ አሁንም ቢሆን በራችን ክፍት ነው። ይሄንን ቶፒክ ከፈራኸውና ደግሞ ያላህ ኩርሲና ያላህ ሂጃብ ትነሳብኛለች ብለህ ከፈራህ ያዋጣኛል በምትለው በማንኛውም ቶፒክ መነጋገር እንችላለን ብለን ከዚህ በፊትም ተናገረናል። አሁንም እየተናገርን ነው። በእነሱ ሳይድ ስለሚቀለበሰው ነገር ሳይሆን የሚያወራችሁ የሐሰት ትርክት ፈጥረው ዳኒ እንዲህ አለ፣ ፎይ እንዲህ አለ፣ እገሌ እንዲህ አለ፣ እገሌ እንዲህ አለ ይላሉ ማለት ነው። እሺ፣ ስለዚህ አሁን ይሄ መጀመሪያ ጨምላቃ የሆኑ መምህራችሁን ቃል እንዲመርጥና በስነ ስርዓት እንዲናገር አድርጉት። ከአፉ ለሚወጣው ነገር እንዲጠነቀቅ ቁርአን በአማርኛ ባይቀራብን ለሃጫም ምናምን የሚሉ ቃላትን ልክ አላህ ቁርአን ላይ እንደሚናገረው ባይናገር እንደ ሰው ቢሆን። ሁለተኛ ደግሞ ውይይት ደፈር ብሎ ይውጣና ይወያይ። እንደ ወንድ ልጅ እዛ በነ ዛህራና በነ ሀያት ተከቦ ማውራት ሳይሆን ወጣ ብሎ እንደ ወንዶች ይወያይ። እሱ ራሱ ማለት ነው ወሂድ ራሱ ይወያይ። ዝም ብላችሁ እዚህ በውሸት ድራማ አትሰብስቡ ሰውን። እፎይ ባልተቀበለው ውይይት ተቀብሏል ብላችሁ የእንትንና ይሄ ምንድነው የፎሎ እና የጊፍት መለቃቀም ያታርጉት በማለት ነው። የራሳችሁን ቤት ገመናዎች ተመልከቱ። ቴንኪው በጣም እሺ፣ ቴንኪው በጣም እፎይ ማጠቃለያ ሀሳብ ስጥና፣ ያው ሁሉም እንግዲህ የራሱ ጉዳይ ይኖረዋል፣ ስራ ይኖረዋል። ሁሉንም ቢዚ አድርገን ይዘናል። እኔ ጋር ሞስት ነጋ ችግር የለውም፣ በዚሁ ስራ ገባለሁ። እፎይ ማጠቃለያ ሀሳብ ስጥና እንጨርስ ማለት ነው። ያ ሁላችሁም ቴንኪው። መዝሙርም ረዥም ሰዓት እንቅልፍህን አጥተህ ቴንኪው ይህን ስላደረግ። እንግዲህ እና ዳኒ እንወያያለን ብላችሁ ለፍታችሁ ጠብቃችሁ ስላልተሳካ ያው ምንም ማድረግ አይቻልም። ሁለተኛ እያያቸውን ብናይ ደስ ይለን ነበረ። ተወያይታችሁ ቀብራችኋቸው ባፈገፈጉና ቀብራችኋቸው በዚሁ በቆሰሉበት ላይ ይበልጥ በቁስላቸው ላይ እንጨት ነበር የሚሰደድባቸው። አልተሳካም። ማምለጣቸው ጠቅሟቸዋል። ጥሩ ነው። ይህንንም ዘግይተውም ቢሆን ባለው ሁኔታ ላይ ሌላ ኡማችን ላይ ሌላ ችግር አንፈጥርም። አሁን ያለንበት ሲናገር እንደሰማሁት ሀገርም የሚበትን ነው። አሁን የተነሳብን አጀንዳ እንዲቀላል አይደለም። ኢትዮጵያ ውስጥ ያላችሁ ይህንን አይደለም ኢትዮጵያ ውስጥ ከኢትዮጵያ ውጭ ያለ እንኳን የሚረዳው ነው። ትልቅ ችግር ነው የገጠመን። ሀገር እንኳን የሚበትን ነው ብለዋል። በመሰረቱ አይደለም ቲክቶክ ላይ ያላችሁ መጅሊሱ አያቆመውም። አሁን ያነሳነውን አጀንዳ አንድ ነገር ማወቅ ያለባችሁ መጅሊሱ አያቆመው። በቀላሉ እንደዚህ የምትመልሱት ነገር አይደለም። ከሴጣን ጋር ስሩ፣ ከሴጣን ጋር እንሰራለን ስላላችሁ አታቆሙትም። ድራማ ስሩ፣ ያው የተካናችሁበት ነው። እኛ የምንጠነቀቀው ለኦዲየንሳችን ብቻ ነው።
ኦዲየንሳችን በደንብ እንዲያውቀው እሱን የኦዲየንሳችንን አይምሮ ለነሱ ብቻ የምንጠነቀቀው። እናንተ ኦልሬዲ ተሸጣችኋል ለማይሆን አይምሯችሁን ተላልፎ ስለተሰጠ ማንኛውም ከሴጣን ጋር ህብረት አድርጋችሁ የመስራት ፈቃዱና ፍላጎቱን አሳልፋችሁ ራሳችሁን ስለሰጣችሁ እኛ ኦዲየንስ አለን። እዚህ ጋር ያለነው ገስት ላይ ያለነው አርዲ ምንድነው ያውቃል፣ የእናንተ ባህሪ ያውቃል። ለአርዲ አይደለም የምነግረው፣ ለዳኒ ወይንም ለቃል ወይ ሌሎቹ አይደለም የምንነጋገረው። እዚህ ጋር ያለነው እንተዋወቃለን። እኔ የምናገረውን በተሻለ ቃል እንደው እንዲህ ብሎ ቢነግረው ብለው የሚያስቡ እንጂ የሆነ ዳውት የሚገባቸው አይደሉም። የእስልምና የሚሰሩ ሰዎች ምን ያህል ቀጣፊና ወራዳ ውሸታም እንደሆኑ ሁላችንም እንተዋወቃለን። የተለየ እውቀት የለንም በዚህ ላይ ማለት ነው። ኦዲየንሶቻችን ግን ንጹህ ልብ፣ ንጹህ አይምሮ ያላቸው አሉ። ለእነሱ ነው የምንጠነቀቀው። ይሄ ኦዲየንሳችን ደግሞ አንድ ሳይድ አይደለም። ከክርስቲያኑ ባልተናነሰ ነው ኦዲየንሴ ሙስሊም ነው። ኮመንቱን ማየት ይቻላል። ሚዩት እያደረጓቸው እንኳን የሚጽፉት ስላላስቻላቸው ነው። ከራሳቸው ጋር ትግል ውስጥ ስለገቡ ነው። ከክርስቲያኑ በላይ እኔ ኦዲየንሴ ሙስሊም አለኝ ብዬ ነው ማምነው። ለክርስቲያኑ ብቻ ሳይሆን ለሙስሊም እህቶቼ፣ ለሙስሊም ወንድሞቼ አይምሮ እጠነቀቃለሁ። አይምሯችሁ እንዳይበረዘ አትሊስት እምነቱ ትክክል እንኳን ባይሆን የቀና ልብ እንዲኖራችሁ፣ ያንን የቀናውን ልቦናችሁን ይህ አጋንንታዊ የሆነው አካሄዳቸው ኡስታዞቻችሁ እንዳይበርዝባችሁ ጸሎት አደርግላችኋለሁ። ቤታቸው ውስጥ ከፍተው አምላካችን እኮ እግር እንጂ ጭንቅላት የለውም ብለው ይኑረው አይኑረው 124,000 ነቢያትና መልእክተኞች ረሱሉ ይመጥተዋል። አምላካችን ጭንቅላት ይኑረው አይኑረው አልነገሩንም፣ እግር ግን እንዳለ ነግረውናል ብለው ኡስታዞቻችሁ ቢነግሯችሁ እንዴ ምንድነው ማመልከው ብላችሁ እንደምወጡ ስለገባቸው የኔን ሸበላውን ፎቶ አስቀምጠው ምናልባት ሴቶቹን ከተሳቡበት ፎቶውን እያዩ ቪዲዮውን እያዩ እያሉ በዛ ነው እየማረኳችሁ ያሉት። የኔን ፎቶ እያሳያችሁ ብዙም አይቆይም። ይሄ ትክክለኛ ኦሪጂናል እፎይ ማየት የምትፈልጉ እኔ ላይቭ ስከፍት ትመጣላችሁ። እየሰደባችሁኝም እያሞገሳችሁኝም እየነቀፋችሁኝም ችግር የለውም። እሱ የተፈቀደ ነው ስለምትወዱኝ ስለሆነ። ማትወዱትን ሰው ኢግኖር አድርጋችሁ ነው የምትተዉት። ኮመንት ራሱ አጽፉም። ቤቱ ምን ትሰራላችሁ? እኔ ማይመለከተኝ አይመስለኝ። ለምሳሌ ሚስተር ኤክስ የሚባል አንድ ጃፓናዊ ቲክቶክ ላይ ሄጄ ምንም አልሰራም፣ አልገባም፣ አይደለውም፣ እዛም አይደለውም። ስለማይመለከተኝ ስለማላቀው እናንተ ስለምታቁኝ እለት እለት ሀሳባችሁ ስለሆንኩ መታችሁ እዚህ እንድትከታተሉን በፍቅር እንጠይቃችኋለን። እነሱ ደግሞ እዛ ፌኩን እያሳዩ ይጽናኑ፣ ፎሎ ይልቀሙበት፣ ጊፍት ያገኙበት። ምክንያቱም አምላካችን ጭንቅላት የለውም ከሚሉ ልቅ የኔን ጭንቅላት እያሳዩ ያታሉበት ፈቅደንላችኋል። እናንተ ግን በደንብ አስተውሉ። ይሄ ውይይት በራሳችሁ ኡስታዞች ምክንያት የቀረ የራሳችሁ ኡስታዞች አንድ ኦልሞስት ወደ ወር የሚጠጋ ካስለፏቸው በኋላ አሁን በእኛ ምክንያት የደረሰባቸውን ለማክሸፍ ሲሉ ውይይቶቻቸውን እንደሰረዙ ሪከርዱን ሰምተነዋል። ይሄ አይምሯችንን ያስተውላል፣ ያገናዝባል። በመጨረሻ ግን ምንድነው ከኔ ጋር ውይይት በተያያዘ ቲክቶክ ላይ ካሉ ኡስታዞች መሆኑ ንጽጽር እንሰራለን ከሚሉ ጋር ኦልሬዲ ምንም አድርገው ውይይት የለም። አድርጌያለሁ፣ ተያይተናል። ምንም የለም። ዘወል ዋሽተውብኛል። አንደኛ ሜይ ቢ ወደፊት ትልቅ ፖዚሽናቸው ከፍ ካለና በመጅሊስ ደረጃ ካየዋቸው ሊመረጡ ከቻሉ ሜይ ቢ ከነሱ ውስጥ በመጅሊስ ደረጃ ላይ ኦፊሻል የወጣው መጅሊሱ እውቅና ሰጥቷቸው፣ ምክንያቱም ቪዲዮዎች ብዙ አሉ። ማን ወከላቸው እነኚህ እስልምናን አሰድበዋል፣ መወያየትም አይገባቸውም ነበር እያሉ ስለሆነ የእኛውም ኡስታዝ ራሱ ከመጅሊስ ደረጃ ጭምር ታዋቂ የሆኑ ኡስታዞች ተቃውሞ ስላቀረቡበት ቲክቶክ ላይ ካሉ ኡስታዞች ጋር ወይም ቲክቶክ ላይ ካሉ ሐሰተኛ ፎቶቸውና ቪዲዮቸውን ደብቀው ከሚሳደቡ ጋር የመራገጥ ፍላጎት የለኝም። አንድ ኡስታዝ ጥሪ አቅርቦልኛል። ታዋቂ ኡስታዝ ነው፣ በመጅሊስም ታዋቂ ነው። በቪዲዮ ነው ያለው። አሁን ላይ የመወያየት ብዙ ፍቃዱ ፍላጎትም የለኝም። የማስተማር ላይ ነው። ሜይ ቢ ከሱ ጋር ወደፊት ተነጋግረን አላውቅም። ከነኚህ ጋር ግን እነሱ ሪካርድ የሚያደርጉ እህቶቻችን አሉ። ቤታቸውን ከፍተው ፎቶን እያሳዩ እንጫጩ። እህቶቻችን በትርፍ ጊዜያቸው ላይ ከስራቸው በተረፋቸው ምላሽ ይሰጡበታል። ለእነሱ ቪዲዮ ማንሰራም ምላሽ እንኳን አንሰጣቸውም ስለማይገባቸው። እኔ ፐርሰናሊ ነው፣ ሌሎቹ ሌላ እይታ ሊኖራቸው ይችላል። ሲሆናለች ለምሳሌ ለሶስት ኡስታዞች እዚህ ንጽጽር ላይ ለሚሰሩ በቂ ምላሽ ምሰጥ ብቻዋን ሆና ከእሷ ጋር ውይይት ማድረግ ይችላሉ። ከእሷ ካለፉ ሜይ ቢ ከእሷ ካለፉ ከነቃል ጋር ደግሞ እናያቸውና እነቃል እንዴት ነው ይሄ ነገር አይተው እንወያይ ካሉ እነቃል ይወያዩቸዋል። እና አሁን ባለው ሁኔታ እንደዛ ነው ከኔ ጋር እና ሁላችሁም ቴንኪው።
ቃል አይደል የስምህ መጽሐፍ ቅዱሳዊ ቃል ነው። የዳኒና ቃሌ እንግዲህ ለፍታችሁ ማጨዳው ሰዓት ላይ እንዳይታጨድ ስለሸሹባችሁ ምንም ማድረግ አይቻልም። ጌታ በነገር ሁሉ ያግዛችሁ። በተሻለ ሁኔታ ከእነኝን ለዛ ኢግኖር አድርገው የተሻሉ ቀረብ ያሉ መጠጥ ያሉ ያወቁ ከእነሱ ጋር ብትወያዩ የተሻለ ይመስለኛል። አይ ቲንክ ወንድማችን አኬቤ ለአባይደር ጥሪ አቅርቦለታል። ሜይ ቢ ቪዲዮ ሰራበታለሁኝ ማታ ላይ። እንደዚህ አይነት ውይይቶችን መስማት እንፈልጋለን። አሁን እዚህ ቲክቶክ ላይ ያሉት ግን ዝም ብለው ይጩሁ፣ ፎቶችንን እያደረጉ ቪዲዮ እየሰሩ ይጩሁ። እህቶቻችን ምላሽ ይሰጧቸዋል። በቃ ከዛ የዘለለ ቦታ እንሰጣቸው አይደሉም። ፎቶችንን እያሳዩ ስማችንን እየጠሩ 724 አው ስለኛ እንዳበደ ውሻ ይጩሁ። በእኔ በኩል ያለው እንደዛ ነው። ወንድማችን አኬ ጥሪ ያቀርበዋለስ ሜይ ቢ እሱ ቪዲዮ እኔም ሰራበታለሁ አለን የሚሉት ውስጣታቸው እስቲ ይቅርብና በክርስትናው ሳይድ እንኳን ሲወያይ ቲክቶክ ላይ ያሉት ምንም ካሁን በኋላ ምንም ዝም ብለው እንዳበደ ውሻ ይጩሁ፣ ተዋቸው። የራሳቸውን ስንጥቃቸውን መክፈት ከፍተነዋል። ያንን ይግጠሙ። ቅድሚያ ሀባሾች ጥሪ እያቀረቡላቸው ነው ለዋሃብያዎቹ። እነሱ አብረው ይጋጩ እንትን ይባሉ ይወያዩ እነሱ። ከዛ የዘለለ ምንም ተጽዕኖ የላቸው። እህቶቻችን ምላሽ ይሰጧቸዋል። እህቶቻችን ምላሽ መስጠት የሚችሉ እህቶች ስላሉን እነሱን እንትን እያልኩ ሳይሆን ስራ እየሰሩ ስራዬ ብለው ማይሰሩት ሪከርድ የሚያደርጉ ለቪዲዮቻቸው ምላሽ ይሰጣሉ። ከዛ የዘለለ ምንም ተጽዕኖ የላቸው ምንም ማለት ነው። እኛ እያንዳንዱ መስጊድ ላይ ገብተናል፣ ገጠር ሳይቀር እያንዳንዱ ሙስሊም ቤት ውስጥ ገብተናል። ስለዚህ እነኝህን ሰዎች ቦታ ማንሰጣቸውም፣ ቦታ ማትስጧቸው ዛሴት። እሺ ፎይ ቴንኪው በጣም ሁላችሁንም ቴንኪው በጣም ስለመጣችሁ እናመሰግናለን። ቪዲዮ ሰርታል አይደለ? በዚህኛው አካውንት ነው የሰራው ወይስ? ኦኬ ፎይ ስሪ በሚለው ቪዲዮ ሰርቶላችኋል። ሳሚ እሰጥሃለሁ። እሺ እንኳን በሰላም መጣ። ያው የትኛው ቪዲዮ ነው ሸበላው? የመጀመሪያው ይሄ ያ የቃል ያለበት። ኦኬ በቃ ያው ትንሽ አስደሳች ዜና። ይህን ውይይት ሁላችንም ስንጠብቀው ነበር። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰብሰቡ። ምክንያቱም ከቀናት በፊት እፎይና ውሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት በቃ ገብታችሁ ተመልከቱ። ይኸው እፎይ 3 የሚለው ላይ የዛሬውን በቮይስ ያለው ሪከርድ ሁሉንም አድርጎ ሰርቶበታል። እየገባችሁ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ዲዩት አድርጉ። ኦኬ እና ገብታችሁ አይ ቲንክ ቃልዬ የሚሰራል፣ ዳኒ የሚሰራል፣ ሁሉንም የሚሰሩትን ዲዩት እያደረጋችሁ ሼር እያደረጋችሁ በደንብ ሰው ጋር ድረስ እናድርግ ማለት ነው። መልካም ሳሚሻሽ የመጨረሻ ሀሳብ ልስማና እንግዲህ እንጨርሳለን። አይ ነው ሰላም መዝሙር ቃልሻ እንደነ ቃል ስጋ ሆነ ቆስጤ ዳኒ እፎይ እንዴት ናችሁ? እኔ ደህና ነኝ። እንትን ነው መሰላችሁ አሁን ባለው ሁኔታ እኔ ባለፈውም ተናግሬያለሁ። መምህራኑ ታች ያሉትን ህፃናቱን ፕሌስ ሆልደር እያደረጓቸው ነው፣ አይወያዩም ማለት እኔ እንደውም በተለይ ላይ ላሉት መምህራን አሁን ቅድም ወሂድ ብሏል። ለእነሱ አይነት የውይይት ጥሪ ማቅረቡላ አስፈላጊ መስሎ አይታየኝም። ለመሰላቸው አይመጡም። ስለማይመጡ ለሚናገሩትን ነገር ተከታታይ የሚናገሩትን ሀሰት ዲበንክ ማድረግ ነው የሚያስፈልገው። በዮሐንስ አንዳንድ ዙሪያ ላይ በጣም ብዙ ውሸት ተናግሯል። በዮሐንስ አንዳንድ ዙሪያ ላይ ቃልሻ የውይይት ጥሪ ያቀርቦለታል፣ ዳኒ የውይይት ጥሪ ያቀርቦለታል፣ እኔ የውይይት ጥሪ ያቀርቦለታለሁ። አይመጣም። እንግዲህ ዮሐንስ አንዳንድ ማለት በነገራችን ላይ በተደጋጋሚ የሚዋሽበት ክፍል ነው። በተደጋጋሚ በጣም ሀሰት የሚናገርበት ክፍል ነው። ራእይ 1 ላይ በተደጋጋሚ ሀሰት የሚናገርበት ክፍል ነው። እኔ ዮሐንስ 1 ላይ ብቻ 4-5 ቪዲዮ ሰርቻለሁ ለሱ እግዚአብሔር በረዳኝ መጠን መልስ ለመስጠት። የውይይት ጥሪ ያቀርበናል፣ አይመጣም። ለእያንዳንዱ ለተናገረው ሀሰት ማለት ነው። ስለዚህ አሁን እንደውም አሁን በዚህ ሰዓት ላይ ሙስሊሞችን ነው መጠየቅ የምፈልገው። ከዚህ ምን ትረዳላችሁ? ማለትም ምን ማለት ነው? አሁን እነሱ በዚህ ደረጃ ድራማ እየሰሩ በዚህ ደረጃ የውይይት ጥሪ እየሸሹ እንዴት እውነተኛ ብላችሁ ልትከተሉ ቻላችሁ? ሲቀጥል ደግሞ ካስተዋልክ መዝሙር የሁላችሁ ሌሎቻችሁም የውይይት ጥሪ የምናቀርበው እኛ ብቻ ነን። እነሱ የውይይት ጥሪ አያቀርቡም። እስቲ የትኛው የሙስሊም አፖሎጂስት ነው የውይይት ጥሪ ሲያቀርብ ያያችሁት? ድራማ ይሰራሉ። ተመልከት፣ ድራማ ይሰራሉ። ያልቀረበ የውይይት ጥሪ ቀርቧል ብለው ድራማ ይሰራሉ። ግን ትክክለኛ የውይይት ጥሪ ሲያቀርቡ አታዩቸውም። ምክንያቱም እየሸሹ ነበር። ኦኬ። ስለዚህ በዚህ ጉዳይ ላይ ኤኒ ጉዳይ ዮሐንስ 1 አስመልክቶ የራእይ 1 አስመልክቶ በአጠቃላይ የመሲሁ አምላክነት በብሉይ ኪዳን የመሲሁ አምላክነት በአዲስ ኪዳን ቁርአንና እንትን ማለት ወንጌልና ኦሪትና ተውራትና ኢንጂል በቁርአን አስተምሮ መሰረት ተበርዘዋል ወይ? በእነዚህ ጉዳዮች የትኛውም ዶክትሪናል ጉዳዮች ላይ ውይይት አድርጎ የሚያውቅ ሙስሊም የለም።
በጣም ነው የሚያሳዝነው። እና ሙስሊሞች ከዚህ ተረዱ። ትንሽ ሞክሩ እኔ ሞክሩ። ለምንድን ነው ሁሌም ቢሆን የውይይት ጥሪ የሚሸሸው ወይ ነው ያልቀረበው የውይይት ጥሪ? አሁን ባለፈው ታስታውሳላችሁ፣ ይሄን ብዬ እጨርሳለሁ። እፎይ የውይይት ጥሪ ሳያቀርብ የውይይት ጥሪ ይቀርቧል ብሎ 10 ሺህ ሰው አታለሉ። ግን ቪዲዮ አልሰራም ማለት አሁን እሱ የውይይት ጥሪውን ተቀብሎ የውይይት ጥሪ ለማድረግ ቢስማማ ኖሮ ቪዲዮ አይሰራም ነበር፣ በአካውንቱ አይናገርም ነበር። ልክ ከሁሱ ጋር እንደነበረው ይናገር ነበር እኮ። ሶ ሃው ኢዝ ኢት ፖሲብል? ከተቀበለ ቪዲዮ አልሰራም። ይሄን እንኳን አይጠይቁም ሙስሊሞች። አሁን ከስር እሱ ህፃኑ የሚጠሩት ህፃኑ ልጅ ቃልሻ እንደሆነ ቃል ስለሆነ በደንብ ተናግሮታል። ምንም ያውቀው ነገር የለም። እኔ ከሱ ጋር ለመጀመሪያ ጊዜ ያወራን ጊዜ አንድ ሰው አላህ ሊባል ይችላል እኮ ያለኝ ሰው ነው። አንድ ሰው አላህ ቢባል አላህ ነው ወይ ያለኝ ሰው ነው። በኤርምያስ 23 ከ5-6 ላይ መሲሁ እግዚአብሔር ጠርቃችን ተብሎ የጠራበት ላይ ስናወራ መሲሁ አንድ ሰው አላህ ስለተባለ አላህ ነው ወይ በማለት ሰው አላህ ሊባል ይችላል ያለኝ ሰው ነው፣ ያለኝ ልጅ ነው። ይሄንን ልጅ ነው አሁን እንግዲህ መጣው ከፎ ጋር ወራ ምናምን የሚሉት ናችሁ ታውጣችሁ ያለው ችግር የለም ሳሚዬ። እሺ ታንኪዩ በጣም ሁላችሁንም፣ ዴቫንም፣ ዳንኤንም ቆንስታንቲኖስንም ከኛ ጋር ስለነበራችሁ ታንኪዩ በጣም። ወረደ እንትን ዴቫን ቻሌንጅ አቅርበን ነበረ 50 ሺህ ለማስገባት እና ፎሎ እንዲያደርጉት ነበረ። ዲያቆን ዴቫ ካለ አንዴ ምናልባት አንዴ ትመለስ፣ ግን ዲያቆንንም ማስቀመጥናቸው በቃ ሌላ ጊዜ እንተናላለን። እግዚአብሔር ያክብርልን ዲያቆን ስለሁሉም ነገር። እሺ በቃ እኔ ቤት ከፍቼ ፎሎ አስደርጓለሁ፣ ችግር የለውም። እሺ ታንኪዩ በጣም ቆሰለ። እሺ ታንኪዩ ሳሚዬ። ዳንዬ በጣም አመሰግናለሁ ስላገኘው ደስ ብሎኛል። ታንኪዩ ዲያቆን፣ መልካም ምሽት ይሁንልህ። ታንኪዩ በጣም አሜን ይወቅ። እሺ በጣም ጥሩ እንግዲህ ጨርሰናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ትልቁ ነገር በቃ ውሸት ይቁም። እሺ በቃ ሀቀኛ ሁኑ። በተቻለ መጠን መጀመሪያ በጣም ብዙ ከአህባሾች ዋሃብያ አህባሽ ጥሪ እርስ በርስ እያቀረቡ ነው። አሁን ምንም እንክደው ነገር አይደለም እና እሱን ጥሪ ፕሊዝ ተቀበሉና እስቲ እናያችሁ። ምክንያቱም እኛ መደበቂያ ልንሆናችሁ አይገባም። ክርስትናው መደበቂያ መሸሻ ሊሆን አይገባም። በቃ በግልጽ ወጥተው አህባሾች ለዋሃብያ ጥሪ እያቀረቡ ነው። ዋሃብያዎች ተቀበሉን እያሉ ነው። ክርስትናው መደበቂያ ሊሆን አይገባውም። በቃ በክርስትናው አንደበቅ። ከሁሱ ጋር የነበረው ውይይት ሁሱ እስልምናን አይወክልም ብለው ወጥተው ተናገሩ። ይህ እኮ የኔ ቃል አይደለም፣ የኛ ቃል አይደለም፣ የአህባሾቹ ቃል ነው። አህባሾቹ ዋሃብያ እኛን አይወክልም፣ ሁሱ ኡስታዝ ሁሱ እኛን አይወክልም። ጭራሽ እንዲሁም ማነው እፎይ ከሌላ ካፊር ጋር የተዋየው አሉ። ይህ ሁሉ ነገር ለምን ይሆናል? ስለዚህ ውይይት ጠሯቸው አይደለ? በቃ ክርስትናው መደበቂያ እናደርገው። ተወያዩ ነው ተወያዩ። እንየው። እኔን ስደቡ፣ ችግር የለውም። ምንም ኦኬ። መሳደብ ምን ስድብ እኮ ባይዘወይ ስድብ ምን አይፈልግም፣ ዲግሪ አይፈልግም፣ ሰርተፍኬት አይፈልግም። ፊደል መቁጠር በቃ ስድብ የሚፈልገው ዝም ብሎ በቃ ጭንቅላትን ባዶ ማድረግ ነው። እስቲ አንድ ቪዲዮ ላሳያችሁ። ለምሳሌ እሱን አሳይቼ ልጨርስ ልተኛ። አሁን የተናገርኩት ነገር ከራሴ ነው ከራሴ እንዳልሆነ ላሳይና ልተኛ እና ፕሊዝ ክርስትና መደበቂያ አታርጉት። በቃ አህባሾች ደጋግሞ ጥሪ እያቀረቡ ነው። ብዙ ሰው አዲስ ሆኖበታል። ባይዘወይ እንደ አህባሽና ዋሃብያ የሚባል ነገር አለ እንዴ ብለው በጣም ብዙ ሰው አዲስ ሆኖበት ብዙ ጥያቄ ያቀርባል። እና እኛን ግን መደበቂያ አታርጉን። በቃ ተወያዩ፣ እንዋይ እያሉ እየጠሯችሁ ነው። ብትወያዩ አይ ቲንክ ጥሩ ነው ብዬ አስባለሁ። ግን እኔ የተናገርኩት እኔ ነኝ ወይ ስል እኔ እንዳልሆንኩ ላሳያ። እፎይ ከምትል እፎይ ቤት ምንድን ነው ያላችሁ? እፎይ ክርስቲያን ነው አይደለ? በቃ እሱ ከአላህ ውጪ ነው አይደለ? አምላኩ እኛ ሙስሊሞች እናንተ ሙሸቢሃ ናችሁ፣ ሙስሊም አይደላችሁም፣ ኑ እንወያይ እያለን እየጠራናችሁ ነው። ኢምራንም ሁን ሁሱም ሁን ዋሂድም ሁን ሌሎችም እየጠራናችሁ ለምንድን ነው እኛ ጋር ማትመጡት? እኔ መልሱልኝ። ወላሂ ላዚም እየጠበቅናችሁ ነው። አሁን መልሳችሁ እፎይ ጋር ሄዳችሁ ከክርስቲያኑ ጋር እየተጨቃጨቃችሁ ሙስልምናን ለማሰደብ በር ከምትከፍቱ ኑና የእኛና የእናንተን ልዩነት ለዓለም እናሳይ። ኡስታዝ እየጠበቃችሁ ነው። እንደናንተ የፈለጋችሁትን ይዛችሁ መምጣት ትችላላችሁ። የእኛ ግን ኡስታዝ ሰዒድ ብቻውን እየጠበቃችሁ ነው። የእኛን ጥሪ ለምንድን ነው የማትቀበሉት? ሁሌ እየወጣችሁ አህባሾች እንደዚህ ናቸው፣ አህባሾች እንደዚህ ናቸው እያላችሁ የማይሆን ነገር በእኛ ላይ ከምትቀጥፉ እውነት ቁርአንና ሐዲስን የሚከተለው ማን ነው? ስለዚህ ነው ምንድን ነው የሚያስፈራው?